ያየሽው? አንድ ሁለተኛ ነገር ደግሞ ለምን ይኸውልሽ አማን እና እኔ ማለት ነው እኔ መጀመሪያ ላይ ጆርዳን እያለን እያወራን ነበረ እና ዝም ብለን እንደ ቤተሰብ ማለት ነው የአገርሽ ልጅ ነኝ የአገሬ ልጅ ነኝ ኦኬ ስናወራ ነበረ። ከዛ በኋላ እኔ ከጆርዳን ወደ ዱባይ መጣሁ። ከዛ በሰፊው አወራን ማለት ነው። ከዛ ስናወራ በቃ አማንንም አውቀዋለሁ በአካል አውቀዋለሁ እኔ አማንም ማለት ነው። ከዛ በኋላ ይሄኛው ደግሞ የምኑን ነው ሰካራም ያገናኘሽን ብሎ እኔን ይሳደባል። ከዛ በኋላ መጨረሻ ላይ እኔ ማለት ነው ከኦንላይን ወጣሁ። ከዛ የእኔ ቤተሰብ እና ያዛነው ቤተሰብ ደግሞ አንድ ላይ ነው አሉ። አንቺ ብሬን ብበላ አዛነው ያንቺን ወንድም ወይም ያንቺን ቤተሰብ አንድ ነገር አደርጋለሁ እያለ እኔን አስፈራረኝ። ከዛ ማን ደግሞ እኔን ብሎክ አለኝ። በጣም ጨነቀኝ። መዳም ቤት እየሰራው ማለት ነው በጣም ራሴን እስከማጥፋት ሁላ ደርሼ ነበር እኔ። ሰላም እንዴት ነህ ተመቸ ስለውም አላወራኝም። ከዛ በኋላ አውጣው ሲትሉት ደግሞ እኔን አወራኝ። አዛን ነው ማለት ነው አውጣው ከታሉት በኋላ እነሱ አውጣ ጥለዋለች አው ሚስቱ። ከዛ በኋላ እኔን አወራኝ። እኔን አይመለከተኝም። እነሱ አውጥተው ጥለውት ነው እንጂ እሱ በፍቃዱ ወጥቶ አይደለም። ኖ እኔን እንዳወራኝ ማለት ነው እኔን እንዳወራኝ ከሆነ እሱ እኔ በአይኔ አላየሁም፣ ግን እኔ እሱ ያወራኝ አውጣት አለች ሚስቱ አለ። ሚስቱ የዚህ ሚስት ማለት ነው ያማን ሚስት። ከዛ በኋላ እኔ ሚስቱን አላውቃትም። እኔ አማንን ነው ያገናኘው። ሚስቱ ማንቱን እኔ አላውቅም። ሲቀጥል ደግሞ እኔ መዳም ቤት ነው የምሰራ። አንተ እኔ ተነሳራ ቤት ቀርቤ ሳል አንቺ ታች ላይ ሆነሽ ሌባ እያልሽ ስትጽፊ ምንድን ነው ያለሽ? ልጁ መረጃ አለሽ? ምንድን ነው ያለሽ? በጎን አንቺ ምንድን ነው ያለሽ? ታይ ንገሪያ። ማን ነው በጎን የጻፈ? አይሽ ይኸውልሽ አቡ እኔን ማለት ነው ሁለቶችም ያስፈራሩኛል። አማንም ያስፈራራኛል፣ ይሄንም ያስፈራራኛል። ስለዚህ ከሁለቶች መሆንም አልቻልኩም እኔ። ለምንድን ነው የምታስፈራሯት እንዴ? ሴት ልጅ ማስፈራራት እኮ በፍጹም አይቻልም እኮ። እኔ በጣም ግራ ገባኝ፣ ምክንያቱም አንድ ጥቅም ለሌለኝ። ቆይ አንቺ የተጠቀምሽው ኮሚሽን አለ እነሱን ስታገናኝ? ይሄው መድኃኒዓለምን ምንም ነገር ኮሚሽን አለ ካሉ እኔን ይጠየቁ እነሱ። ምንም የለኝም ምንም። ሰላም አሁን እሷ አለች አምነው እኔንም ቤተሰብ ነንና በነገራችን ላይ አንድ ሰፈር ነንና አምነዋለች፣ ተማምነዋል። ከዚህ የሰፋ 2 ዓመት ወሬ አውርተዋል። በምን መንገድ እንደተገናኙ ራሳቸው ካሉ። ሲቀጥል ግን ተነሳሪ ቀርቤ እየተነጋገርን እያለነ ከምሽቱ ጋር ሚዲያ አልወጣም ያለ ልጅ በጎን አንቺን ምን እያለ ሲጽፍልሽ ነበረውን አስረጅ። እሱ መረጃው አለሽ። ምንም አትፍሪ፣ ያውልሽ ተናገሪ። ምንም አትፍሪ። ሰላም ኢማራት ህግ ያለበት ሀገር ነው። ማንም አይነካሽ። እኔ ማለት ነው ሁለቶችም እያስፈራሩኝ ነበር። ስለዚህ ይሄን እኔ ልናገርም ቤቶችን ያውቃሉ። እኔ እነሱ እንዲጎዱ አልፈልግም። ገብተሻል? እንግዲህ ማሪ ለደህንነትሽ የምትፈሪ ከሆነ እኛ አንቺን ማስገደድ አንችልም። ግን አንድ ነገር ልንገርሽ። እሺ መፍራት ለሌባ ወይም ለበዳይ የልብ መስጠት ነው። ማንም ላይ ምንም አያመጣም። ገባሻ? ይህንም ማወቅ አለብሽ። ይሻ ራሱ መፍራትሽን አይቶ ነው የሚያሳድድሽ። ስለዚህ አቡ አንዴ ላውራ አስፈራርተሃታል? እኔ ብሎክ ያደረግኳት ሰላምን ብሩ ሲገባልኝ አይደለም። ነገር ግን ብሎክ ያደረግኳት ከኛ ስጽፍ በዛ ነው ብሎክ ያደረግኳት እንጂ እኔ ሰው ስትሳደብ ነው እንጂ እኔ ሰው ብሎክ አላደርግም። ለምን ብሎክ አደርጋታለሁ? እኔ ብሎክ አላደረግኳት። በጣም ብዙ ሰዓት ሆኖኛል ብሎክ ካደረግኳት ማለት ብሎክ እኔ እሷ ጋር አውርቼም አላውቅም። ምክንያቱም እንደዛ አጸያፊ ስድብ ስትሳደብ ስላየዋት ላይ ብላይ እኔ ማውራት አልፈለግኩም። እኔ በፊትም አዘናውን ስላገናኘችኝ እንጂ እኔ ምንም ነገር የለንም። ከበፊትም ስናወራ ምናምን እንደዚህ እንደ ፋሚሊ ነገር እንጂ እንደሌላ ነገር አይደለም። ነገር ግን ገብታ ስትሳደብ ስላየዋት ለምንድነው የምትሳደብ ስላት እንደሌላ ነገር አየችኝ። ከዛ በኋላ እንደዛ ሲሆን እኔ ብሎክ አደረግኳት። ምክንያቱም መመላለስ ወሬ ስላልፈለግኩ ማለት ነው። ይኸውልሽ እኔ ደግሞ አንድ ጥያቄ አለኝ። እኔ ጥያቄ አለኝ። ብሎክ አድርጎሻል። በምን በኩል ነው ያስፈራራሽ? ይኸውልሽ ማለት ኢሞን፣ ፌስቡክ፣ ሌላው ሁሉን ነገር ብሎክ ብሎኝ አዙሬኔ ቦልቸዋለሁ። ዋትሳፕ ላይ ግን አዙሬኔ አልቦለኩትም። የሆነ ነገር ከተፈጠረ ማለት ነው መጥተው ይጥፋሉ ወደ እኔ ማለት ነው። በዛ ላይ ሚስቱ ማለት ነው እኔን የሰደበችኝ ስድብ ሼር ላርግልሽ እና ስሚው። በጣም ያሳፍራል፣ በጣም ያስለቅሳል። መድኃኒዓለምን እኔ ማለት ነው በጣም ነው አልቅሼ ማለት ነው እስከሚያስረኝ ድረስ ነው። ሰላምዬ እስከሚነስርሽ ድረስ ያስለቀሰች ስድብ ምንድን ነው? ከባሏ ጋር ጠርጥራሽ ነው?
ጠርጥራኛለች። ስለዚህ ደግሞ ቦይሱ ይሰማልኝ። ባለጌ ስድብ ነው የሰደበችኝ እኔ ማለት ነው። እኔን ነው እንጂ በእኔ ምክንያት እናቴም አባቴም እንዲሰደቡን ያልፈልጉ ነው። አንቺ ስለምንድን ነው ከባለ ትዳር ወንድ ጋር የምታወሪው? አንተ ከሴት ጋር ይኸውልሽ አቦ ኖ አሁን አይደለም። እኔ የበፊት ነው ሳወራ የነበረ። እኔ ባለትዳር በኋላ ምንም ከሱ ጋር ግንኙነት የለኝም። ባለትዳር መሆኑ ካወቅሽ በኋላ ከሱ ጋር ግንኙነት አቁመሻል? ኖ አዎ። ኦኬ። ስለዚህ ታዲያ ካቆምሽ በኋላ የድሮ የተጻጻፈችሁትን አይታ ነው ሚስትየው የሰደበችሽ? አይደለም አዛን ነው። የእኔ ቤተሰብ ብዙ ነገር አለ። ይውጣልኝ፣ ይሰማልኝ ቦይሱ ኖ ሀቡ እንደዛ ብላ የተናገረችው እሷ ቲክቶክ ላይ ኮሜንት ላይ አታሰራታለች እሷን ማለት ነው። ይኸውልሽ ኖ ዝም በል አንተ። ቆይ ማውራት የቀረ በጣም ብዙ ሰዓት ነው። አቡ እኔን አስጨርሽኝ። ወሬ አላወራንም። እየመጣች ስለምትበጠብጠኝ ብቻ ነው። ከዛ በኋላ ማለት ነው እኔ ሲስተር ያለሽ ከዚህ ሀገር እኔ ፎቶ የተዘቀዘቀ 45,000 ምናምን ሰው አየው። ሲስተሬን ስክሪንሾት ካደረገችና ምን ሆነሽ ነው ይሄን የዘቀዘቁሽ ብላ ትናንት መጣችብኝ። ሳይ የእሷ ፕሮፋይል የአማን ሚስት ፕሮፋይልም አይደለም አማራዊት የሚል ነው። ከዛ በኋላ ወይኔ ጉዴ ብዬ ሳለቅስ ብሎክ አሉኝና ወጡ። ብዙ ሰው ነው ያየው። ለምንስ ፎቶ ይዘቀዘቃል? እኔ በአንድ ነገር አላደረኩም። እነሱ ነው ብር የተቀበሉ። እኔ ወንድሜን ነው ለሱ ያገናኝ። ምክንያቱም እንደማንኛውም ሰው መጥቶ ይሰራል ብዬ እንጂ እኔ እንደዚህ መሆኑን ነገር ከዚህ ነገርም አልገባም ነበር። ገብቶሻል? እኔ ያገረመኝ እኔ አሁን ጥያቄ የሆነብኝ ነገር ከሚስቱ ጋር ምን አገናኘሽ? ሚስቱ ለምን ሰደበች? ምን አርገሻት? አዛን ነው የእኔ ቤተሰብ መሆኑን ሲያቅ ታማን ጋር እንዴት ለምን እንደዚህ ያገናኘሽ? ያንቺን የተበላሸ ቤተሰብ ያንቺን ምናምን እያለች ማት ወረደችብኝ። ከዛ እኔ ምንም አላልኳትም። ይሄን ቦይስ ለማን ሸር አደረጉት? ለሳሪም ሸር አድርጊያለሁ፣ ለዛናውም ሸር አድርጊያለሁ፣ ለራሱ ለማንም ሸር አድርጊያለሁ። አሃ አንቺና አማን ያደረጋችሁ ምስቲክ ታወሩ ነበር ማለት እኔ እና እሷ ብሎክ ነን፣ አውርተን አናውቅም። ብሎክ ነን ሲጀመርም አድርጌለታለሁ ሸር። የሚስቴን ጉድ ስማ ብዬ ሚስቴን አሳርፋት፣ እኔ ልስራበት ልኑርበት፣ መዳም ቤት ነው ምሰራ፣ አሳርፍልኝ ብዬ ሸር አድርጌለታለሁ። ቦይሱም ማለት ነው። እኔ ውሸት አልወድም ሲጀመር፣ እውነቱን ነው የማወራው። ነው በሌላ ስልክ በአዳዲስ ስልክ እየገቡ እኔን ይረብሹኛል፣ ይበጠብጡኛል። ይቅርታ አንድ እኔ ልናገር ሀቡ ይቅርታ አንዴ፣ ስለዚች ሴት እኔ መናገር እፈልጋለሁ። ሀቡ ይቅርታ አንዴ፣ እውነቱን ስሚው የምትባለው ሀቡ የባሌን ፎቶ ስትለቅ ከእናቷ ጋር ስትለቀው ቲክቶክ ላይ በጣም ብዙ ነገር ማለት ነው። እና በጣም ብዙ ጊዜ እኔ የልጅ እናት ነኝ። እሱ ኮንትራት ነበረ። ባልሽና ሰላም እንዴት ተዋወቁ? የአንድ ሀገር ናቸው፣ የአንድ ሀገር ሰዎች ናቸው። እና እዚህ ጋር ልታለባብሰው እንዳትሞክረው። ሽፑን የጀመሩት ቲክቶክ ላይ ነው። በምን ጀመሩ? ይኸውልሽ አቡዬ እኔ ልጨርስ አልጨረስኩም። ትጨርስና ትቀጥያለሽ። አንዴ ሰላም ጨርሽ። ኦኬ። ከዛ በኋላ እኔ አማን የተዋወቅንም እኔ ጆርዳን እያለሁ መጀመሪያ ላይ ማለት ነው ሲስተር ብላዘሪ ፌስቡክ ላይ የተጻጻፍን እንደ ሀገር ልጅ የጎንደር ልጅ ካላሳለቀ ከዛ በኋላ በዚህ ምክንያት እያወራን እያለ እኔ ማለት ነው ከዚህ መሀል ፋዘሬ ሞተ፣ የኔ አባቴ ሞተ። በቃ ሰላም ያውልሽ ልንገርሽ፣ ፌስቡክ ላይ በቃ እኔ የተዋወቁ ነበር ያልኩት። ፌስቡክ ላይ ተገናኛችሁ፣ የሰፈር ልጆች ፌስቡክ ላይ ተገናኛችሁ፣ አወራችሁ፣ ተቀያየራችሁ፣ አወራችሁ፣ ቲክቶክ ላይም ተገናኛችሁ፣ አወራችሁ። በቃ ይሄን ያለው ነገር ሪሞይ ምን አግብቷት ነው እሷን የምትሰድቢያት? ምን አገባት እሷ? ቆይ አንዴ ሀቡ እኔ ልመልስልሽ። እሷ ውሸት ነው። ለምን መሰለሽ? እኔ ጋር ስላለ ነው መረጃው። እናቷን አማንን ራሷን አርጋ አቀናብራ ቲክቶክ ላይ ለቀቀችው። ከዛ በኋላ ያዛናው ቪዛ ተጀምሮለት እያለች መጣችና አንቺ የግም ዘር ያግም አባትሽ ያሳደገች ብላ ለእኔ ኮሜንት ስትጽፍ አማን ብሎ ካደረጋት ማለት ነው። ቲክቶክ ላይ እኔ አልጨረስኩም። ዋን ሰከንድ ባሏንና እናትሽንና ራስሽን አቀናብረሽ ቪዲዮ ፖስት አርገሻል። ትላክልኝ እስክሪንሾት ካርጋ እናቴ አማን ከሆነ ትላከው። አጥፍታለች። ለቀሻል አልለቀቅሽም? አጭር ጥያቄ ለቀሻል? ይሄው አባቴ በህይወት የለም። የአባቴን አጥም እናቴን አማንን ተላኩኝ። የአባቴን አጥም ያስቆርጥመኝ። ቴንኪው በቃ አሜን። ባሌንና ራሷን አቀናብራ ለቃለች ብለሻል። ማስረጃው አቅርቢልን። የለቀቀችበት ማሳይን። ይኸውልሽ አቡዬ ወዲያው ነው አማን እኔ ጋር ቀምቶ የሚያጠፋብኝ። ምክንያቱም በጣም ብዙ ልጆች እየመጡ እንትን ይላል። ስለዚህ የተሳርዳለ እንዴ ማስረጃ በሌለው ነገር አናወራም። ወደሚቀጥለው ስቴፕ እሺ ሂጂ። እኔ ልሄድልሽ አለኩልህም ማለት ነው። ማስረጃው የዚህ ከሌለኝ ራሷ ስለምታውቀው እስቲል አማን እንደወለደ እያወቁ
እዚህ ላይ በዚህ አጋጣሚ የምናገረው እስቲል አማን እንደወለደ እያወቁ ከኔ እዚህ የመጣችሁ አማንን ለማገኘት ብላ ነው አለ። አዛ ነው ራሱ ያውቃል። እዚህ የመጣችሁ ትዳር ለማፋረስ ብለሽ ነው። አልተሳካልሽም። አንድ ነገር ልንገርሽ፣ ቅድም እኮ ሰላም ራሱ አምናለች። አዎ ግንኙነት ነበረኝ ከባለው ጋር ግን ባለትዳር መሆኑን ሲያውቅ አቆምኩ አለች። አቡ አላቆመችም። የመጣችሁ ከሳውዲ አረቢያ የሁለት ዓመት የሰራችበትን ጨርሳ የመጣችሁ አማንን ለማገኘት ብላ ነው። እኔን አስጨርሱኝ መጀመሪያ። ሻብዬ መጀመሪያ እኔ መዳም ቤት ነው የምሰራት እኮ አስጨርሱኝ። መዳም ቤት ስለምሰራ ቶሎ ቶሎ ሰርቼ ልወርድ ነው። መዳም ቤት መጀመሪያ ላይ ተዋወቅን፣ አወራን። ካወራን በኋላ ጆርዳን ነበርኩኝ። ጆርዳን 2 ዓመት ኮንትራት ስጨርስ ወደ ዱባይ መጣሁ። በራሴ ሲስተር ያለች በሲስተሬ ቪዛ አስተካከለልች መጣሁ እኔ ማለት ነው። ከዛ በኋላ ዱባይ እያለንም በሰላማዊ መንገድ እያወራን ነበር አማንና እኔ። ከዛ ሳጣራ ግን አማንና እኔ ኦኬ እወድሻለሁ አለኝ። በቃ እያወራን ቆየን። እኔ አልዋሽም፣ ሲጀመር እያወራን ቆየን። አንድ ቀን ለሰላም ማስረጃ እወድሻለሁ ያለበት ማስረጃ አለሽ? ቴክስት ሚውን ቮይስ? አይ ኖ ማለት ይሄ አጥቻለሁ ሁሉንም። ምክንያቱም ከሱ ጋር ስንጣላ ብሎክ ብሎኛል ብየዋለሁ፣ ደልቼዋለሁ። ካላስ ደግሞ የሚጋነን ከሆነ አውጣዋለሁ፣ ካስፈለገ ታውጫዋለሽ። ከዛ በኋላ ሚስቱ ማለት ነው ልጅ ስትለቅ ህፃን ስትለቅ ቲክቶክ ላይ ያየሁና ነው አማ እንደዚህ ነገር አደረገ። ኦኬ ብዬ እኔ ካላስ በቃ አቆምኩኝ። እኔ ማለት ነው ከሱ ጋር ያለኝን ግንኙነት አቆምኩኝ። ኖርማሊ አእምሮዬን ወደ ስራ ዞርኩኝ ማለት ነው። ከዛ በኋላ ዝም ብለን ልብስ ትሽጥ ታመላልስ አላውቅም። እኔ አማን ያገረ ልጅ ነው። እሱም በሱ እምነት ብቻ አዛናውን አገናኘሁት። ወንድሜ ሀዛን ነው ወንድሜ ነው። ገብቶሻል? ከዛ መሀል 2 ወር ቢዘው ቆየበት። አማን ምንም አያውቅም ስለ ስራው ደላ በእሷ ባለችው ነው እንጂ አያውቅም። ገብቶሻል? እሷ ነገ ስትለው ነገ፣ ዛሬ ስትለው ዛሬ አማን ማለት ነው። ከዛ በኋላ ብሩ ተሰረቀ ተባለ። ያቺ ካደች ተባለ። ሰሚራን አላውቅም እኔ ብቻ ማንነ ማቅኔ ያገናኟችሁ ሁለታችሁን ነው። ከኔ ላይ ውረዱ ስላቸው ይሄኛው እጀ ቤተሰብሽ እንረብሻለሁ፣ ይሄኛው አንቺ እንደዚህ በቃ አእምሮዬን አጨናነቁት። ገብቶሻል? ከዛ በኋላ እቺ ደግሞ ማለት ነው የአንቺ ዘመድ ነው ግዴታ ብላ እኔን በዋትሳፕ ማለት ነው ሸር አሰማችሁ። አሁን ላዛን ነው ሸር አድርጌለታለሁ፣ ያሰማችኋል ማለት ነው። እናቴን የለ አባቴን የለ እኔን የለ እህቴን የለ እርክስክስ። ሲጀመር እንደዚህ አይነት ስድብ ከመሳደብ ማለት ነው እኔ ህይወቴን ባጣ ነው የምፈልገው። ገብቶሻል? ይቅልኝ እዚህ ጋር ምን ብላ ነው የሰደበችሽ? ይሄን ቦይስ ያደረገችልሽ ሩት ምን ብላ ነው? በያት የሰው አባት ከመሳደብ የሰው ትዳር ላይ ከመልከስከስ መቆጠብ ነው መጀመሪያ ማለት ነው። እና ይህን ጥያቄ ጠይቅልኝ አቡዬ ከይቅርታ ጋር ለፋ ማለት ነው። ባልሽ አብሯት ለማገጠው አንቺ እሷን መስደባችን ባልሽ ነው መሰብሰብ የምትችይው። ምክንያቱም ወንዱ ነው የሚሄደው፣ ሴቷ አይደለች የምትሄደው። አቡዬ ባሌ አይማግጥም። እወድሃለሁ እያሉት የሚፖስቱት ከሳ ጀምሮ በጣም ባሌ ከኔ ጋር ተተክሎ ነው የሚውለው። ከአንድ ቤት ስንሰራ ነው የምንውለው። ግን እወድሃለሁ መርዝ ጠጣሃለሁ እያለች የምታስቸግረው እሷ ነች። ምክንያቱም ይሄ ሀቅና ሀቅ ነገር ነው። አቡ እኔ ልጅ አለኝ፣ በልጅ እምልልሻለሁ፣ እሞትልሃለሁ፣ መርዝ ጠጣለሁ፣ እፈጠፈጥልሃለሁ ነው የምትለው ማለት ነው። እኔ ልጅ ከስም ከኔ ጋር ነው የሚለው። እኔ ልጅ ሳሳቢና አቡዬ አሁን ለማጭበርበር የሚሞክሩትን መረጃ ታምጣ፣ እኔ ልጨርስ ታምጣ። አቡ በጣም ጥሩ። ስለዚህ አሁን ወደዛ ነው ጉዳይ። እሺ ሰላም፣ ያንቺ ተራ ነው። ኦኬ ረጅም ነው። ከዛ በኋላ ማለት ነው አዛን ነው ለ3 ያህል ጊዜ ቢዛው ሲቆይበት አዛ በኋላ እቺ ማለት ነው ሂሩት ፎርጅር ቪዛ ላከችለት፣ ፎርጅር ቲኬት ላከችለት። እኔ አላውቅም ምንም ስለ ቪዛም ስለምንም። አንተ እውነት ነው ስለው እሱ ደግሞ ቼክ ሲያስደርገው ውሸት ፌክ ሆነ። ከዛ 65,000 ብር በግድ ላክ እያለች ማለት ነው። ነገራችን ላይ አማን ሳይሆን ወንጀል ነው እሷ ናት። አማን ደላልነት አያውቅም። እንዴ አንቺ አማንን ነፃ ልታውጪ ነው እንዴ ገባሽው? ዲል የተደረገ እንደዛ አይደለም። እሱን እየደገፍኩ አይደለም፣ ግን እሱ ዝም ብሎ ነው እንጂ ደላልነት ሰርቶ አያውቅም። የላኩላት እኔ አይደለሁም። ጠይቅልኝ። ያገናኘሻቸው የተነጋገሩት ወንድና ወንድ እሱ ነው ባለጉዳዩ፣ እሱ ነው እዚህ ጋር ተቀምጦ ከኛ ጋር ሊያወራ የሚገባው። አንቺ እሱን ነፃ ለማውጣት ነው ወይ የገባሽው? ነፃ ላወጣው አይደለም። እኔ ላዛነውም ላማንም አልልም። እውነተኛ ፍርድ ነው የምፈርደው። ፈራጅ ፈጣሪ ነው። እኛ እዚህ ጋር ማን ጋር ሀቅ አለ ልናይ ነው ለውን ነገር ልታስብ ይገባል። ገብቶሻል? ታለች እባክሽ አቡ በልጅ
አሜን አሜን። ከባለቤቷ በላይ ታሪኳ እኔ አውቃለሁ። ቤሩት እያለች እኔ ልንገርሽ አቡ፣ እሷ ውሸቷ ነው። ቤሩት እያለች እኔ በልጄ በአሜን የምልልሻለሁ። ልታስመስል ልታስዋሽ ነው። እኔ ልንገርሽ ቤሩት እያለች እኔ ያማንን ፎቶ ፌስቡክ ላይ ፕሮፋይል ሳረጋው ባሌ ነው አለችኝ። እኔ ጋር ግንኙነት ሳይኖረው ገብቶሻል? ባሌ ነው ስትለኝ ከዛ በኋላ ይሄ ልጅ ፍቅር ዲዛይን ጋር ነው የሚሰራው አማን። ይቺ ሴት ባሌ ነው ብላ ፖስት አድርጋለች። ፖስት ያደረገች ሴት ምን ልታረጋት ነው? እኔ ደግሞ አንተን ሚስት እያለህ አላገባህም። እኔን ገና ጠይቆኝ ገና እያለ እኔ አንተን አላገባህም መሰለሽ። ስልኬን አሁን ራሱ እግዚአብሔር ምስክሬን በተለያየ ስልክ እየገባች ነው የምትረብሽን፣ በተለያየ ስልክ ማለት ነው። እኛን ለማለያየት የሚጥሩት እሷ ብቻ አይደለችም፣ በጣም ብዙ የሰፈራቸው ሴቶች አሉ። ከዛ በኋላ ምን አለችው? ሚስት ገንዘብ ስላለች ነው አላት። ሚስት ገንዘብ ስላላት ገንዘቧን ፈልገ ነው የሄደችው። ሀታ ቤተሰቦች እንደዛ ነው የሚሉት። ሚስት ገንዘብ ስላላት ነው። ሚስቴን ወድጃት ነው። ሚስቴ ጠንካራ ሴት ነች። ሚስቴ ትናንትና ብቻ ልጅ አሳድጋለች። የእናንተን ስራ እያሰራችሁ። ሚስቴ ደም እየፈሰሳት ነው። ሚስቴ ገንዘብ ስላላት አይደለም ብለዋለች። ስለዚህ ይቺ ሴት እየዋሸች ነው። ጀጅ የምታደርገው አማን አልባለገም፣ አማን አልዋሸም። አማን እወድሃለሁ ነው የምትለው እራሱ አዛ ነው። አማንን እወድሃለሁ፣ አማንን እንድታገናኘኝ ከፈለግ ቪዛውን አስልክልሃለሁ ብለዋለች። እራሱ አዛ ነው ያውቃል። ሌላ ወንድ ነው የሰጣት። አማን ይመስክር ይናገር። አዘ ነው። አዎ ይመስክር። አዛ ነው። ይኸው አለ። ለእምነቱ ለቃሉ ይመሰክራል። ለእኔ ብሎ ሳይሆን ማለት ነው። እንዳለችው ብላሃለች። እንደዛ አለች። እኔ እኮ ማለት ስሜት አይሆን አይሰማኝ የምትለው ራሱ ማለት ነው። ኦኬ ላንተ እኔ ጋር መተህ ለእኔ ነገርከኛለ ስለ ሰላምና ስለ አማን እምነት አለህ። ነገ ጧት ትሞታለህ። ሰው ነህ። አሁን ለሀቢባ ሰላም ጎንደሬዋ በአማን ምክንያት ቪዛ እንደማያሰጥህ ስትነግረህ እሷ ባለትዳር ናት፣ እሱ ባለትዳር ነው፣ አይሆንሽም ብለህ ሌላ ወንድ እንዳገናኛት ከኛ ራስ እንድትወርድ እንዳረካት ለእኔ እንደነገርካት ለሀቢባ መስክር እስኪ። ለሐቅህ ለክርህ ማለት ነው። እሺ ልንገራችሁ። ለእኔ ተወው። አሁን እኮ እኔ ግራ የገባኝ ነገር ማለት ነው ይህን እውነቱ ሁሉ የሰማሁት ከዚህ ከደረስኩ በኋላ ነው። ጌሙ ከኔ ላይ ነው። እኔ በእነዚህ መካከል እንግዲህ እኔ አስቡት 370 ሺህ ብር ነው የጨረስኩት ጠቅላላ አልጋ ምን ከዛ እንግዲህ እነሱ ብሩ ይሰላል፣ ችግር የለም የተጨረሰው ብር ማለት ነው። በእነሱ ምክንያት ማለት ነው። በእነሱ መካከል በእነሱ በተፈጠረ ኬዝ ማለት ነው። እኔ ምንም በማላውቀው ውስጥ አስገብተው አሁን የጥያቄ ምንድን ነው? አሜንን ምጠይቃት ቀላለሁ አንድም ቪዛ ማላውቅም ብር ማላውቅም ብለሽኛል አላልሽኝም? ይችም መልሽ ኢትዮጵያ እያለ እዚህ ጋር ጥያቄ ጠይቀኝ ለእኔ ነው ሀቡ ልመልስለት። እቺ ሰላም ጎንደሬዋ የምትባላን ቪዲዮ አስወጭልኝ። እኔ ቪዲዮ እንደማወራ ሁሉ ማለት ነው አስወጭልኝ ሀቡዬ ብዬዋለሁ። ያልኩት ነገር ምን እንደሆነ ልንገርሽ። እናትሽ አፈር ትብላለሽ። አንቺ እናትሽ አፈር አባሽ ትብላለሽ። ያን ለማኛ አባትሽ አፈር ይብላ። ቲክቶክ ላይ መታ ከሚሸጥበት መታ እንደዛ ብላ ተሳደበች። ከዛ አዛናውን ሄድ አሁን አይደለም እሷ የሰደበችኝ እኔ እየነገርኩሽ ነው። እኔ እዚህ ቤት ግን መሰዳደብ አይቻልም። እሺ ማንንም ዲስሪስፔክት ማድረግ እየሰደብነች እንዲያመጣችሁ አዎ አለኝ። ኦኬ እንደዛ ከሆነ ቢዛም አላውቅም፣ እዛው ተፋቱ። ምክንያቱም ብሩን ለእኔ አይደለም ያስገባኸው፣ አንተንም አላውቅህም። ምክንያቱም እዚህ ጋር ሰላም ጎንደሬ ነው የሚለው አሁን እዚህ ጋር ስልኳ ማለት ነው። በፊት የሚለው ቲክቶኳ አሁን ቀይራ ቃል ኪዳን ብላ ትጀናጀነዋለች ማለት ነው። ታወራዋለች ባሌን እኔ ሰው ሰጣለው እኔ እናንተ አብረን ነው የምንሰራው ትለዋለች። ስለዚህ ልክ ነው አዛ ነው ብያለሁ እኔ ነገሩን። አሜን በእናትሽ አንድ ጊዜ አሁን ያለው ዘመነ አዘነው ያለው ምን መሰለሽ? አሁን እሱ ኢትዮጵያ እያለ ገና ከኢትዮጵያ እግሩ ሳይወጣ በቃልዬ የምትባል ልጅ በኩል ከሆነ እንደመጣህ ባቅ ኖሮ አልቀበልህም ነበር እበቀልህ ነበር ብለሻል አላልሽም? አጭር ጥያቄ ብያለሁ ወይም አላልኩም? ብያለሁ። እሷ ስትሰድበኝ መጥታ ቲክቶክ ላይ ብያለሁ። እኔ ለቃሌ ነው የምሞተው። እሷ መታ አባቴን ስትሰድበው ሂጅ ላዛ ነው ነገርኩት። ምክንያቱም መታ ቲክቶክ ላይ እኔ የምሰራበት ላይ ሰደበችኝ። እነሱ ምክንያቱም ከባሌ ጋር የሚልከሰከሱ ሴቶች እኔ ሙስታሂል አላመጣም። አንቺን ብቶኛ አታረጊውም አታመጭም። ሳ እንደኔ ከባልሽ ጋር የተልከሰከሰ የእሷን እሱ ላይ ለመሀቡ የእሷን የእሷ ዘመድ ነው አንደኛ። እሺ እኔ ልመልስልሽ። አንደኛ ይሁነኛ አላለችም። ልንገርሽ አለም ወንድሟ የእናቷ ልጅ ቢሆን ራሱ አይመለከተውም። እኔ ለሰራሁት ወንጀል እስር ቤት ምገባው እኔ ነኝ።
ልጆቼ፣ ባሌ፣ እህቴ፣ ወንድሜ አይመለከታቸውም። እኔ ላደረግኩት ነገር አንድ ሰው መበቀል ያለበት እኔን ነው እንጂ ሌላ ሰው ጋር አልፎ መሄድ የለበትም። የእሷ ናት ባልሽን ያማገጣችብሽ፣ ሰላም ናት። ምን አገባው ታዲያ? እሱ ምን አገባው? ምንም አይመለከተውም። በእሷ ስለመጣ እሱ ሊበደል አይገባም። ዚስ ኢዝ ናት ፌር። እዛው ከእሷ ጋር ነው የምትጨርሽ እንጂ ይሄ ሰው አይመለከተውም። እሺ አቡ፣ ለዛም ብዬ የተስተካከለውን ቪዛ አበላሽተን የተበላሸውን የተሰረቅነውን ከኛ አበላሽተን አመጣ ነው። ለዛም ብዬ ለእሷ ብዬ አይደለም። ምክንያቱም እሷ ማለት ታሪኳ ብዙ ነው። አሁን ለገባችበት ብቻ መስክራ ትውጣልኝ። ከእሱ ጋር እንጨርስ፣ ከይቅርታ ጋር ማለት ነው። እኔ ብዙ የምነግርሽ ነገር አለ። በጣም ጥሩ። እሺ አትወጣም፣ እዚሁ ተቀምጣ ትሰማ። ምንም ችግር የለም። ቤቱ የኔ ነው፣ እኔ ማዝበት። አትወጣም። ለምን ትወጣች? ምን አደረገች? አፏን እስከዘጋች ድረስ ሚዩት አድርጋ በተራዋ እስካወራች ድረስ ለምን ትወጣለች? ታያት ትቀመጥ። ችግር ካለ ትናገራለች። እሺ እንደዛ ብለሽ ስላመጣሽ እንደዛ ብለሽ ካመጣ አንድ እስኪ ላውራ አንድ የማወራው ምን አለ መሰላችሁ? አሁን እዚህ ላይ ወደ 7600 ምናምን ተመልካች አለ። እውነቱን ሀቁን ማወጣው ምን መሰላችሁ? ፎቶ ባለችው ማለት ነው። ምሽቲቱ የባሌን ፎቶ እንዴት ተስልክ ትይዛለህ አለች። ከስልክ ጭራሽ የእነሱን ፎቶ አላወጡም ከእነሱ ስልክ። እኔ የእነሱን ፓተርን አውቃለሁ፣ ምንም ማውቀው ነገር የለኝም። ፎቶው እንዴት እንደደረሰኝ ራሱ ያውቃል። ለማን ሴት እንደላከ ከራሱ ከምሽቱ ጋር ሆኖ ከማን ጋር እንደተጀናጀነ ራሱ ያውቃል። ቀርቦ መናገር ይችላል። አሁን እሱ ግን ማለት ነው እኔ ሰዓት ካለፈ ስሜ የጠፋው 12 ሰዓት ላይ ሴት ይዞ ወጥቷል ብለዋል። እኔ የምፈልጋት እችን ብቻ ካሜራውን ቪዲዮ ቀረጻውን ስሜ የጠፋውን ብቻ ሴት ይዞ ወጥቷል ብለውኛል። እችን ነው የምፈልግ። ከዚህ በኋላ እኔ ማስፈልግበት መንገድ አይኖርም። እኔ ይቅርታ አድርጉልኝ፣ ልወጣ ነው። አቡ ገና ነኝ። ምን አልጨረስኩም ታስፈልጋለህ? ምን ያልጨረስኩት አዘነው ጋር አዘነው። የኔ ጥያቄ በሰላም አንድ ቤት እየኖራችሁ እየበላችሁ እየጠጣችሁ እስከምን ቀን ቆያችሁ? 15 ቀን እነሱ ቤት እኛ ቤት የተቀመጠው ብሏል። መቼ ነው መሀላችሁ ችግር የተፈጠረው? በቃ ጸብ የመጣው መቼ ነው? እሷ ቅድም በ15 ቀን ውስጥ ብላለች። በ15 ቀን ውስጥ ብላለች። ከሌላ ቤት ቀርባ እዛ ሚዲያ ላይ ቀርባ ደግሞ 2 ወር ነው ታልጋ ያስተኝቼ ቀለብኩት ብላለች። ለምን እዚህ ላይ ቃሏን ትቀይራለች? የተቀመጥኩት ይመስለኛል፣ ማስታወስ አልችልም። በረራ የመጣሁበት ቀን ይታወቃል፣ የወጣሁበት ቀን ይታወቃል። ይመስለኛል 18 ወይም 19 ቀን እንደዛ አካባቢ ይሆናል። 2 ወር የቀለበችን 2 ወር ቀልቤዋለሁ እያለች ሚዲያ አውጥታኛለች። 2 ወር የቀለበችን እንዴት ነው? 2 ወር ቀልቤዋለሁ ብላለች ሚዲያ ላይ። አንተ ግን የተቀመጥከው 18 ቀን ነው። 19 ቀን ምናምን አካባቢ እንጂ ትኬቱ ይታያል ዞሮ ዞሮ። እሷ ደግሞ 2 ወር አለች። እኔ ጋር ግን 15 ቀን ነው ያለችው። ኤኒዌይ እሺ 15 ቀን ከዛም በኋላ በፍቃዱ አንድ ልጅ አውቃለሁ ብሎ ነው ኢጃዛ ቤት ሄደው ያለች። እውነት ነው ይሰማል። ዙዙን አስገቢልኝ፣ እዚህ ላይ ዙዙን አስገቢልኝ። መጀመሪያ ዩትሽን አታብሪ። አሜን እስካልተፈቀደልሽ ድረስ ፕሊዝ። አዘነው ከቤት ስትወጣ በምን ምክንያት ነው የወጣከው? ወጥተህ ከነሱ ጋር ሌላ ቤት ስትሄድ ልነግርሽ እኮ ነው። አሁን እሷ ማለት ነው እከሌ ምስክር አለኝ ምናምን ትላለች። የሚመሰክሩላት ልጆች ደግሞ ማለት ነው የደላላ ምሽት ደላላ የሆነ እየመሰክረላት እየገባ ያለ ሀቁ ይወጣል፣ ችግር የለም። ግን ማለት ነው ከቤት የወጣሁበትን መንገድ ልንገርሽ። አንድ ከዚህ ወደ ህዝብ ይቅርታ የምጠይቀው ደግሞ ከቤታቸው ፎቶ አንስቻለሁ። ሀቁን ሆነ አግሪመንት ፎቶ አነሳሁበት መንገድ ደግሞ ላስረዳሽ። ሻወር ቤት ገብቼ ስወጣ ማለት ነው ስልኬን ሪስቶር አድርጎታል። ባለ መረጃን በሙሉ አጥፍቶታል። ከዛ ላይ ደግሞ አምጦ ስልክን ሲለኝ ደግሞ ምስክር አለኝ በአካል የሚቀርቡ ሰዎች አምጦ ስልክን መረጃ ይዛሃል ምናምን ብሎ ማለት ነው። ከዛ ተደልጦ አገኘሁ። ከተደለጠ በኋላ ውጣ ብላ ስታባረኝ ማለት ነው ምንም አማራጭ የለኝም። ፎቶ አንስቻለሁ። ስለዚህ ከቤት ወጣ ውጣ ብላት ነው ከቤት ወጣ አባራህ ነው። ሪካርዱን እኮ አሰምጭሻለሁ። አዎ እንጂ አንተ በፈቃድክ ሰው አግኝተክ ሄደክ አይደለም። አንተ በፈቃድክ ሰው አግኝተክ ሄደክ ሳይሆን እሷ ውጣ ብላክ ነው የወጣኸው። እንደ ወጣክ የት ሄድክ? ማን ጋር ሄድክ? ሰው እንዴት አገኘክ? አዲስ ነህ ለሀገሩ። እነሱ ቤት እያለው ላይቭ ስገባ ስለነበር ሚዲያ ተረቀዋል። ሚዲያ ሲለቀቁ ይህ ልጅ ካየማ ሌባ ናቸው እያለ የሚገርምሽ ከባሏ ጋር አንድ ቀን ማስታወቂያ ሰርታ አታውቅም። እኔን ግን ባሌ እኔ ጋር ማስታወቂያ መስራት አይፈልግም እና እስኪ እንወጣና እንስራ ምናምን እያለች እኔ የዋው ደግሞ እየተጎተትኩ እጅ ማስታወቂያ ሰራላታለሁ። ከዛ ግን ማለት ነው አሁን
የኔን ምን አለች መሰለኝ ለኔ ጥሩ ሰው መስላ የኔን ቪዲዮ አወጣቸው መስታወቂያ የሰራንላት ማለት ነው። ከባሏ ጋር ግን አንድ ቀን ወጣ ቪዲዮ ሰርታ አታውቅም። ሲቀጥል እኔን ያስወጣች ደግሞ ተከትላ መጣች። ተከትለኝ መጣች። ወደዛ ተከትለኝ መጣች። ሻንጤ ልጅ ተከትለኝ መጣች። ለምን መሰለሽ ከነሳሪ ቤት ይቀርባል ብላ ፈርታ ነው። ሀቅ ይወጣል ብላ ፈርታ። ትክክል። እሺ ስለዚህ ተከትላ ወጣ ና ተመለስ ይቅርታ አለችክ። ምን አለች? ተመልሳ ተከትላ ወጣ አንተ ሻንጣን ይዘህ ስትወጣ ተከትላ ፈንተና ይቅርታ በቃ ተመልሰ ግባ አለችክ። ድንግል ማርያም ነው የምታውቀው። በድንግል ማርያም ማለት ነው ካለች ማለት ነው ብየዋለሁ ካለች ተመለስ። ምን ፈልጋ ታዲያ መጣች? ምን ፈልጋ ተከተለችክ? ይህ ልጅ የሚሄደው ሻንጣውን ይዞ ሄደ። ሌላ ሰው ነሳሪ ያቀርበኝ ነው ብላ ፈርታ ነው የነበር በሰዓቱ። እኔ የተረዶት ያን ነው። ከዛ ውጭ እኔን ለሄሊ ነው ብሎ አውስ አስጠብቶኛል። እጃዛ ቤት ወደ 6 ቀን ተኝቻለሁ። ለዛውም ማለት ነው ድንግል ማርያም ብዬሽ በር ላይ ያደርኩበት ቀን አለ። እጃዛ ቤት ካልከፈልከው ነው ማለት ነው በር ላይ ውጭ ላይ ያደርኩበት እንደዛ ሁላ ምስክር አለኝ ራሱ። እዛ ላይ ውጭ እያደርኩ ራሱ ምንድነው ምላት መሰለሽ ቴክስት እየጻፉ ደህና ነኝ ምንም ችግር የለም ምንም አልሆነም እናንተ ቁጥሩ ሰው ናችሁ ምናምን እንደዚህ እላታለሁ። የምልበት ምክንያት ምንድን ነው? እየደወለች አይዲህን አሳግደዋለሁ ብሎክ ያስደርጋለሁ ስለምትለኝ መረጃ አለኝ። እየደወለች አይዲክን ታስፈራራክ ነበር። ምን ካረክ ነው አይዲክን አሳግድብሃለሁ የምትልክ? ምን ካረክ? ከወጣሁ በኋላ ለሰዎች ብትናገር ሚዲያ ላይ ብትወጣ አይዲክን አሳግደዋለሁ ነበር የምትልክ? ድምፅ ነው ምስልክ የነበረ። የሚገርምሽ እኮ እኔ ከወጣሁ በኋላ እኮ ሌቦች ሁሎች ተገናኝተዋል። እነዚህ ደላሎች ይኸውልሽ ከሰሚራ ጋር ተጣልቻለሁ ብላለች። ሪካርድ አለኝ አሁን ራሱ እሷ ራሱ ታምናለች። ሰሚራና እኔ ይኸውልህ አዛን ነው እኛ እኮ በሀቅ ነው የምንሰራ። ሰሚራና እኔ ይኸውልሽ ተገናኘን። እንግዲህ እኔ ከእሷ ቤት ስቀመጥ ሀቁ ሊወጣባት ሆነ። ሚዲያ ያቀርበናል ማለት ነው። እኔ ከወጣሁ በኋላ ግን ሰሚራና እሷ ጠበኛ ነበሩ አይደል? ከሰሚራ ጋር እኮ ተገናኘን። ሀቁ ወደ እውነቱ ተመለስን። አሁንም ስራችን እየቀጠልን ነው ምናምን ብለሽኛል አላልሽኝም? እሺ በቮይስ ያስፈራራችክን ልታሰማን ትችላለህ? በቮይስ አይዲክን አሳግድብሃለሁ ያለችክን አሰምጭሻለሁ። ከሆነ ራሱ አይዲክን አሳግድብሃለሁ ደግሞ ስታስወጣ ይከፈት የስ ሰምቻለሁ። ይከፈት አቡን ያልሰማሁም ይከፈት መቼ ያልሰማ ይስማ አንደኛ ልታዳምጪ ነው ለሞራሌ ማለት ነው። ምሽት እያለሁ በሴት ገንዘብ መጥቶ እያለች ስንት ስድብ ዝም ብስኛ ሚስት እያለሁ በሴት ገንዘብ መጥቶ ሴት ጋር ሲቀመጥ አልገረመኝም። አስቀብች ምን ተገኘ? እስኪ ምን አገኘሽ? እመኝ ግን አይዲውን አበላሸዋለሁ። እዚህ ጋር ዙዙን አስገቢብኝ ሀቡ ዙዙን አስገቢልኝ። ዙዙ ምን ልታረግ እና እኔ ደግሞ እሺ በቃ እኔ ልውጣ። ይቅርታ አመሰግናለሁ። እኮ አያስፈልግም እኮ አልጨረስንም። አዘለው አልጨረስንም። ስለዚህ አይዲክን አሳግድብሃለሁ ብላ በዛተችው መሰረት አይዲክ አልተሰራም እስካሁን ወይስ ተሰርቷል? እሱም በህግ እንሄድበታለን። ይህ እኮ የተያዘ ነገር ነው። ምንም የሚያጠያይቅ ነገር የለውም። ያው ህግ ይዞታል። እስከ መጨረሻው በህግ እንለያያለን። እሷ በህግ ትሄዳላችሁ። ህግ ጉዳዩን ይዞታል። እሷ ግን እኔ አልተሰማሁም፣ እኔ ተበድያለሁ፣ እሱ ከኢትዮጵያ ሲመጣ የቀን ስራ እንደሚሰራ አውቆ ነው የመጣው ነበር ስትል የነበረው ገባክ? አሁን አንተን ስንጠይቅ የቀን ስራ እንደሆነ አውቀህ እንዳልመጣ ከመጣ በኋላ የቀን ስራ እንደሆነ እንደነገሩ ይሄ ምንድን ነው? ተሸውደሃል። መጀመሪያ ስትባል የተባልከው በምግብ ቤት ነው። በምግብ ቤት ተብለህ 270 ሺህ እሱንም 71 የሆቴል ተቆርጦ 190 አካውንት አስገብተህ መጣ። ከመጣ በኋላ ግን ስራው ኮንስትራክሽን እንደሆነ ሲነግሩህ እግርህ በጥይት እንደተመታክ እንደሚያምህና ከባድ ስራ እንደማትችል ታችን መጣከው በምግብ ቤት እንደሆነ ነግራቸው ያ ስራ ስለሌለ ኢቃማ እንድታሰራ በፍሪ ቪዛ በገዛ ገንዘብ ሲሉክ ተስማማክ? በገዛ ብርክ ኢቃማ ለማሰራት ተስማማክ?
ይኸውልሽ አንድ የምታዳምጪ ነገር ምን አለ መሰለሽ፣ ራሱ የካምፓኒ እንትን ይነግርሻል። ስልኩን ሰጥሻለሁ ከፈለሽ ምንድን እንዳደረጉ ልንገርሽ። ከእኔ ጋር የሚገባ ሰው 10 ሰው ነው። ከ10 ሰው ማለት ነው እኔ ብቻ ነው የተገኘው አየር ላይ ማለት ነው። ሌላው ተክዷል፣ ተክጃለሁ ብሏል ከእነዚህ መካከል ማለት ነው። እና እኔ ልተባበር የምችለው እኔ አንድ ሰው አልወስድም። አንተም ደካማ ነህ አለኝ። አይዲን የኔ ብር ትከፍላለህ ሰርቼ እሰጥሃለሁ ሲል ራሷን ተስማምታበት ተመልሳ ከዛም መጨረሻ በተስማማችበት መሰረት ስትጠየቅ ነው እኔን ተቤት ወጣ ብላ 500 ብር ከፈልኩ ብላ መከራ ሳይታ መንገድ ላይ ጥላኝ። እንግዲህ ዞሮ ዞሮ እንግዲህ ነው። እሺ ማን የከፈለው እንዳለችው 3000 ብሩን እሷ ከፍላለች ለመክተብ 1500 ከአንተ ዘመድ 500 የከፈሉኝ ልጅ ተፈለሽ ያስረዱሻል። ስልክ እሰጥሻለሁ። የከፈሉኝ በብድር ማለት ነው። ብድር ነው ያበደሩት። እሺ ለምን አልተሰጠትም? ኢቃማ ታዲያ እስካሁን ድረስ ለምን እጅግ አልገባም? መኖሪያ ፈቃድ አልገባኝም። ደውላ 500 ብር አምጣ እያለች ነው ተባለው። 850 ብር ደግሞ አለብኝ። 500 ብር የነበረብኝ 350 ብር ራሱ የኢንሹራንስ የታክሲ ብሎኛል። እሱ ራሱ 850 ብር ተከፍላለህ። እሺ ሀቡ እኔ ልናገር፣ የኔ ተራ ነው። አጭር ጥያቄ ሳታረዝሚ ነው የምጠይቅሽ። ለምን መኖሪያ ፈቃዱ እስካሁን እጁ አልገባም? ለምን? ብር ስለሌለው ነው። ይሄ ሙስታሂል ውሸት ነው። እኔ ደውዬም ካለ የካምፓኒ የተደዋወልንበትን ስልክ ያምጣልሽ። ይሄ ውሸት ነው ሀቡ፣ ውሸት፣ ፍጹም ድራማ ነው። አንቺ ጋር የመጣሁት እኔ አንቺ እኮ ኦልሬዲ መኖሪያ ፈቃዱ ብር ስለጎደለው ነው። አዳምጪኝ አሜን። አንቺ ዛክሽበት። ምን ብለሽ ዛክሽበት? በቃልዬ በምትባል ልጅ መምጣትክን ባቅ ኖሮ እበቀልህ ነበረ አልሽም። አንድ የዛክሽበት። ሁለተኛ ገና እሱ ኢትዮጵያ እያለ ነው። ምክንያቱም ገና ኢትዮጵያ እያለ ኦልሬዲ ዛክሽበት። ጥርስሽን ነክሰሽ ይጠበቅሽበታል። ምክንያቱ ሀቡ እሺ አንዴ ልጨርስ። እሷ ልጅቷ እኔ ቲክቶክ እዚህ ከመጣ በኋላ ደግሞ አይዲውን እንደምታበላሽበት በቮይስ ዛትሽበት። 500 ድርሃም ካወጣሽ በኋላ 500 ድርሃምሽ ማውጣትሽ ቆጭቶሽ ሰደብሽው፣ ዛትሽበት። ኦልሬዲ ለሱ ይሄ ሁለቱ በቂ ነው። አንቺ ኢቃማውን ማሰራት እንደማትፈልጊ እንዲሳካለት እንደማትፈልጊ በዚህ ያምናል። ፎቶ ራቁት ፎቶ ያነሳው ፎቶ ስላለ እሱ ፎቶ እኔ እልክልሻለሁ። በሱ አሁንም ቢሆን አንቺ ባትዳኝኝም ትዳኘኛለሽ፣ አምኛለሁ። በሱ ደግሞ ዲፖርት ይደረጋል። ልክ እንደ ባለፈው እንደ ረዋን ፎቶ ራቁት ፎቶ አለ። አሁን ላክልሽ እኮ ይኸውልሽ፣ ሀቅ ማለት ይሄ ስህተት ነው፣ ይሄ ስህተት ነው። እዚህ ጋር እሱ ራቁት ፎቶ ያነሳው አለ ካልሽ ላኪልኝ ዋትሳፕ ላይ ወይ ማስረጃ ስጪኝ። ካነሳ እሺ ላክልሽ። እሺ ፕራይቬሲ፣ የሰው ፕራይቬት መጠበቅ። ሁለተኛ ግን አንቺ ደግሞ በዚህ ጋር ደግሞ በህገ ወጥ መንገድ እሱን ሁለታችሁም እኮ ናችሁ የምትጠየቁት። እሱ ብቻ እኮ አይደለም የሚጠይቀው። አውቃለሁ ሀቡዬ አውቃለሁ። ምክንያቱም ይጠየቃል። እሱ ደግሞ አንቺን ራቁት በማንሳቱ ደግሞ ይጠይቃል። ሁለታችሁም ተጠያቂዎች ናችሁ። ስለዚህ በሰላም መፍታት አይሻልም? ፎቶውን ሄው ሀቡዬ ሄው ፎቶውን ሄው ራቁት ፎቶ ራቁት። ማናት እቺ? አንቺ ነሽ? የባለቤቴ እህት ነች። ምክንያቱም ሁለቱ ሴቶች 300 ብር ያስከፈልኳቸው እኛን እያሙ ለአንተ ጥሩ ሰው አይደለም እያሉት ፎቶ አንስቶ ላከላቸው። ፎቶ አንስቶ የላኩት ለእኔ ዛሬ ላኩልኝ። ያችን ልጅ ከፈለሽ ታግላ አድርግልሽ ከነስልኳ እሷ ነች ዛሬ ላከችልኝ። ያ እኮ አምኗል እኮ ይሄ ጥፋቴ አንድ ፎቶ ማንሳቴ ብቻ ነው ብላል። ይሄን ደግሞ ያደረገበት ምክንያት ትክክል ነው እያልኩ አይደለም። ይሄንን ያደረገበት ምክንያት ደግሞ ባለቤትሽ ስልኩን ሪስቶር ስላደረገ። ለምን ስልኩን ሀቡ በልጄ ምልልሽ ያለው ሪስተር አላደረገለትም። ምንድን ነው ያለው? መጣና አማን ፎርማት አላደረገበትም። የሚተኛው ከሴቶች ጋር ነው። ቤቴን ላሳይሽ አዙሬ አቡ እሱ እዚህ ሶፋ ላይ ይተኛል፣ ሴቶቹ አልጋ ላይ ይተኛሉ። እኛን ጥፈን ስራ ቦታ ነው የምንተኛው። ልጄን ይዤ መሬት እነሱን አክብሬ ስራ ቦታ ነው የምንተኛው። በዛ መሀል የባለቤቴ እህት እኛ ጋር ስለነበረች እኛን ሲያሙን ለእኛ ጥሩ ነገር እንደሌላቸው ሲያውቁ እባክሽ አቡ እንደ ልትረጂኝ ከፈለግሽ ሀቁ እንዲወጣ ከፈለግሽ አስገብልኝ ቅድም ያልኩሽን ልጅ ትነግርሻለች። ተከትዬ ሄድኩትም ስሜን እንድታጠፋ ወይም ምን አውጥቼ ጥዬው አይደለም። አቦል ስራ አስገባሃለሁ ብሎኛል። ቦይስ አለ የአቦል ቦይስ ልክልሻለሁ። አቦል ስራ አስገባ እሱ ማሰጭ ቀረበ የአቦል ቦይስ ስራ ሰው አግኝቻለሁ ሰራ ሄድ ነው ብሎ በሰላም ተሰራ ያለበትን ቦይስ አሳይን አሰሚኝ። ለምን እሱ ተከትዬ ሄድኩኝ
ያባረርሽ ያለ ነው ተከትለን ሄድ ነው አላባረርንም አላባረርነውም እንዳለው አለ ተከትለን ህፃን ልጅ አዝዬ ሄድኩኝ አሰሪኝ እኔን አንታው የቦይስ ያቦልን ስልክ እኔን ያመጣችኝ ዙዚ ናት ወይስ ያመጣችኝ ያሮታ አይደል ዙዚ እዚህ ውስጥ ምን ታናት ዙዙ እንድትገባልኝ እፈልጋለሁ አይሆን ምንታረው ለምንድን ነው የምትገባው ጉዳዩ የማይመለከታት ሰው ለምን ትገባለች አዎ አይመለከታትም ተከታታል እንዴት ነው ምክንያቱም ሰድባይ ነበረ ነን ዋን ሰከንድ ሰላም የሚመለከታት አገናኝተሽ ነው አዘነንና ባለቤትሽን አማንን ያገናኘቻቸው ሰላም ናት ስለዚህ ጉዳይ ውስጥ አለችበት ሰላም እኔ ጉዳዩን የማይመለከተው ሰው ለምስክርነት አይገባም ምክንያቱም የሰው ምስክርነት እኔ አልቀበልም የመረጃ ቮይስ ቪዲዮ ፎቶ የዶክመንት ማስረጃ እንጂ የሰው ምስክርነት እኔ አልስማማም ሰው በል ያልሽው ይላል እሺ አረኛ ላበስ እሺ ቆይ ሰው ምስክርነት አልቀበልም ሰው በል ያልሽውን ይላል ስለዚህ ዙዙ ስለማይመለከታት በዚህ ጉዳይ አትገባም ቦታው ላይ አልነበረችም ጉዳዩ የሚመለከታችሁ ሶስታችሁ ናችሁ ባለቤትሽ ደግሞ ይምጣ እሱ ነበረ ከኛ ጋር እየተነጋገረ የነበረው አሁን አንቺ በሰላም ምክንያት ነው ባለቤትሽን ተክተሽ እዚህ ጋር ቁጭ ያልሽው እውነቱን ለመናገር ልጁ ቃል ተገብቶለት የመጣውና እዚህ ጋር ሲመጣ ያገኘው ነገር አንድ አይደለም ስለዚህ ተበድሏል ተክዷል ለምን አንድ ሰው ዲል ስታደርጉ ስምምነት ስታደርጉ በ270,000 ብር ኢማራት አምጥታችሁት ስራ ልታስገቡት ቃል ተገባለት ያ እሱ ተስማምተና ሀቡዬ ተስማምተና የኔ እናት ተስማምቶ እያንዳንዱ መረጃውን ኩልክልከለ አላኩልሽም ማስረጃም ይችላል አላኩልሽም እሺ ይሄ ማስረጃ እያንዳንዱ ስሚያቸው ይሄ ማስረጃ አይደለም ይሄ ምንድነው የሆነ ወረቀት ነው ያዛና ቦይስ ማስረጃ አይደለም የራሱ የሰውየው ቦይስ ማስረጃ አይደለም ሀቡ የሰውየው ቮይስ የሚለው ይሄ ስለዚህ ጉዳይ እንደሚያወራ በምን አውቃለሁ ምረጥ ብሎ ይሄ ላከልኝ ነው የሚለው እኮ ምረጥ ብሎ ይሄ ቦይስ አለ ልጅ እዚህ ጋር አለ ቦይስ አለ እያንዳንዱ ቦይስ አለ የባለቤቴን ቦይስ ያዛናውን ቦይስ ነው የምልክልሽ ባለቤቴ ልተካና ቦይሱን ልላክልሽ 1 ሰከንድ ኦኬ እሺ ይሄ እዚህ ጋር ወረቀት ሰንጠረዥ ላይ የስራ አይነት ዝርዝር አለ ኦኬ ከዛ በኋላ ከታች ያለው ቮይስ ምን ይላል መርጠህ ላክልኝ ብለኛል የማማን በዚህ በላኩሉ ነው በዚህ ስራ ምረጥ ነው ያለኝ እሺ በቃ ምረጥና አንዱን ላክለት እሺ ምረጥና አንዱን ላክለት እኔ ምን ነው ቋንዶ ካይን ያለው የከፈለው ግማሽ 50% ግማሹ ብር እንደሚቆረጥበት ስለገባው ነው ራሳችሁ ስላላችሁት ብሩን ቆርጠን እንመልሳለን ስላላችሁት ስለዚህ ምን አማራጭ አለው ብሩ ከሚቆረጥበት ትኬት እንቁረጥልህ ስንለው ትኬት አላምንም ሲል ትኬት እንቁረጥልህ እዚህ ይቀንሳል ስንለው አልፈልግም ያለው ነው በካሜራ የላከችውን ቪዛ እኛ ወደ እውነተኛ እኔ ነኝ የላኩልህ ይሄን ቪዛ ይሄን ብቻ መልስላት እኔ ነኝ የላኩልህ ይሄን ቪዛ አቡ ጠይቅልኝ እሺ ቆይ በሷ ስልክ እሷ ናት የላከችልህ በይልኝ እሺ አንድ የሰሚራን ፎቶ ልትልኪልኝ ትችያለሽ እሺ ልክልሻለሁ ላኪልኝ እኔ ጋር ካለው ፎቶ ጋር ላስተያዩና አንድ ሰው ናት አይደለችም የሚለውን ማወቅ ፈልጋለሁ እሺ አቡዬ በማርያም ውዴ ሚውት ነሽ ማይክሽን አብሪው ድምፅሽ ዝግ ነው እሺ ኦኬ ቪዲዮ የወጣሁት ማለት ነው ቪዲዮ ተወጣ ሰላም ሰላም እያሉ ቴክስት ስላየው ነው ለዛ ነው እና ደግሞ ሁለተኛ ማለት ነው እኔን እንዳይሳደው በቦላኩኝ እየፈቱ እንደዚህ አባትሽን እናትሽን እናርዳለን ወንድምሽን እህትሽን እንዳይልኝ ሁለተኛ እኔ መዳም ቤት ስራ ነው የምሰራው ማን ነው እናትሽን አባትሽን እያለ የሚሰድብሽ የሚያውቃቸው ሰዎች ሁለቶችም ሶስቶችም ማለት ነው ሚስቲቱ ማዘነውም አማንም እንዳይደርሱብኝ ሁለተኛ በቤተሰቦች እንዳይመጡ ገባ ሚስቲቱ ከባሏ ጋር ያው ስለነበረሽ ነው ግን ችግር የለውም አዘነው ምን ሰደበሽ ምን አድርገሽው አዘነው ቤተሰቤ ስለሆነ ነው መኖሪያዬንም ያውቃል ወንድሞቿ ጋር ማመን አደገ ስለዚህ 275,000 ብር ስለተበላበት ኦኬ እኔ አንድ ነገር በሆን የኔ ብር ቢበላሽ ወይም ከወንድሞችሽ ወይም ካንቺ በቀላለሁ እያለኝ ነበር ስለዚህ ችግሩን ይፈታል ታዲያ እንደዚህ አይነት ሰው አገናኘሽ እንደዚህ አይነት ሰው መቼም አንድ ሀገር እየኖራችሁ እነዚህ ሰዎች የብዙ ሰው ብር በልተዋል የሆነ ነገር ሲባል ሰምተሽ አታውቂም ለምን አገናኘሽው አንቺስ ለምን ኃላፊነት ትወስጃለሽ
እኔ አመጣዋለሁ አለኝ። እኔ አላውቅም የደላልነት ስራ አመጣዋለሁ አምጥቼ አማውቃለሁ ልጆችን ምናምን ሲልኝ በቃ እውነት መሰለኝና ሰጠው አቀየርኳቸው ስልካቸው። ለሌላ ጊዜ ያውልሽ ለሌላ ጊዜ ኃላፊነት የምትወስጂውን ነገር በደንብ ማስተዋል አለብሽ። ሰው ማገናኘት ማለት ስለዛ ሰው ኃላፊነት መውሰድ መቶ በመቶ የምትተማመኝበት ሰው መሆን አለበት። አንቺ አማንን ግንኙነት ስላላችሁ ብቻ አመንሽው ገባሽ አይደለ? ስለምትወጂው ብቻ አመንሽው እና አገናኘሹ። ይኸው ልጁን አጉል አደረጉት። ወይ አንጥተው መኖሪያ ፈቃድ አላሰሩለት፣ ወይ በስነስርዓት ስራ አላስገቡት፣ አንከራተቱት በሰው ሀገር። ስለዚህ እሱ ደግሞ አንቺን አምኖ ነው፣ እነሱን አያውቃቸውም። አንቺ የሀገሩ ልጅ ስለሆንሽ አንቺን ስላመነሽ አንቺን አምኖ፣ ታዲያ አሁን አንቺ አትጸጸችም? አንቺን አምኖ አገናኝተሹ አጉል በመሆኑ እኮ ብዬ ደክሞኛል እኮ ደግሞ መዳም ቤት ስለምሰራ አይመቸኝም። ገብቶሻል? ብዬ ደክሞኛል። ብሎክ አሉኝ። ምን ላድርግ? በጓደኞቼ ማለት ነው በጓደኞቼ ሁላ ያስደወልኩ አስጠይቀዋለሁ። አማኔ ሰላም መጀመሪያ ጥፋትሽን ማመን አለብሽ። ይሄ ግድ የለሽነት ነው። እኔ ይኸውልሽ ማንንም ሰው አምኜ የምተማመንበት ሰው ስለዚህ ማንንም ሰው አላገናኝም። ለምን ያ ሰው ብር ቢበላ በእኔ ነው የሚያዝ ነው። አዘነው አንቺ አሁን በአንቺ ያዝናል። አንቺን አምኖሽ በአንቺ ስለመጡ እነዚህ ሰዎች አምኖ ብሩን ከፍሎ እንደዚህ አጉል ሲያደርጉት ያሳዝናል። ስለዚህ ስለማንም ሰው ኃላፊነት መውሰድ አንችልም። ማንም የሚታመን ሰው የለም። ገባሽ? ኦኬ። ግን በዚህ እኔም ተጠጽቻለሁ መጀመሪያም ማለት ነው በማላውቀው። ምክንያቱም እሱ ቦልኮኝ እንደሚጠፋ አላወቅኩም እኔ። ጎበዝ ለሌላ ጊዜ ጎበዝ ነው። ማንንም አምነሽ እንዳታገናኝ፣ ስለማንም ኃላፊነት እንዳትወስጂ። እሺ አንቺ መተማመን የምችው በራስሽ ብቻ ነው። የአንቺ ብር ቢበላ ይሻላል የሰው ብር በአንቺ ምክንያት ከሚበላ። ገብቶሻል? ስለዚህ መጸጸትሽ ጥሩ ነው፣ ጥፋትሽን ማወቅሽ ጥሩ ነው። አለቀ በቃ። እና ከዚህ በኋላ ደግሞ አትሰዳደቡ አንቺና አሜን። የሰው ባል ለሰው ምንም አይጠቅምም። አንድ ባል ለሚስቱ ታማኝ ካልሆነ ለአንቺ ታማኝ ሊሆን አይችልም። ገባሽ? ባለትዳር መሆኑን ስታቂ ልታወሪውም አይገባም፣ ልትቆረቆሪለትም አይገባም። ቅድም ሽንጥሽን ገትረሽ ስትከራከሪለት ነበር። ገብቶሻል? ለሚስቱ ያልታመነ ወንድ ለአንቺ ሊታመንልሽ አይችልም። ባለትዳር ሆኖ አይደለሁም ብሎ አንቺን ወድሻለሁ እያለ ሲጀነጅን የነበረ ወንድ ነገ አንቺን አግብቶ ቢኖርም ሌላዋን ሴት አንቺን ትዶ እንደሌለሽ ቆጥሮ ሌላ ሴት ይጀነጅናል። ገባሽ? ሌባ ላመሉ ዳቦ ይልሳል። በፍጹም ባለትዳር ወንድ ለማንም አይጠቅም። ነገም መጥቶ ቢያወራሽ አቡዬ ሰላም ሳትወጣ አንዴ ሰላም ሳትወጣ አንቺ ተናገርና ልንገርሽ። አቡዬ ሰላም ሳትወጣ ጨርሰሻል? እሺ አማን ባለየ አይደለም። አማን በጣም ቆንጆ ቢሆንም ባለየ ወንድ አይደለም። እዚህ ጋር ስሙ እንዳይጠለሽ ይፈልጋለሁ። ባሌ ስለሆነ የልጅ አባት ስለሆነ አይደለም። እራሷ አሁን ራሱ ትናንትና የሚስትህን ቦይስ ስማው እያለች እኔ እኮ እወድሃለሁ እኔ እኮ አፈቅርሃለሁ እያለች የምታወራው አማን እኔ ምንም አላውቃትም። ይኸው መርጫታለሁ። እህቴ ትወጂዋለሽ ልተውልሽ ብያታለሁ። እኔ መጀመሪያ ሳላውቀው አማንም ማለት ነው። ከዛ በኋላ እሷ እየገባች አባቴን ትሳደባለች፣ እናቴን ትሳደባለች፣ ልጄን ትሳደባለች። እኔ እኮ ምንም አልበደልኩም እኮ ሀቡ። እኔ ነኝ ተበዳይ፣ እኔ ነኝ ያልተሰማሁት። ከዛ በተረፈ ይቺ ልጅ እህቴ ነች፣ በዛ ቤት በፈጣሪ እህቴ ነች። አማን ይኸውልሽ በዚህ ጉዳይ በዳይ ነሽ አላለም ግን አይ ገብቶኛል እኮ አሁን ባልሽ ነው ያወራት እኮ አልማገጠም ሀቡዬ እኔ እኮ እየነገርኩሽ አሁንም አታውራት ባልሽን መቆጣት እንጂ እሷ ጋር ሄደሽ ባሌን እንዳታወራ አሁንም በሌላ ስልክ እየመጣችበት ነው ለህዝቡ የማስረዳው እሷ አሁንም እሷን እየሞለካት ነው። ትናንትና ራሱ አንቺ ሰው አይደለሽም እንዴ ባለትዳር ሁኜ ትዳሬን የምትበጠብጩ እያላት ነው። እሷ ብቻ አይደለችም የእነሱ ሰፈር ልጆች ብዙ ናቸው። ባለትዳር ነኝ ታውኝ እያላቸው ነው። ስለዚህ አማን አልማገጠም። ይቅርታ ብሎክ ያርጋት፣ በቃ ብሎክ ያድርጋት። እሺ ብሎክ ያርጋት ወይ ቁጥር ይቀይር። እሺ አቡዬ ደግማ አመሰግናለሁ። ይቀይር ሰላም መሄድ ትችያለሽ። አሁን ማለት ነው የኔ ጉዳይ ዞሮ ህግ ይዞታል። ነገ ለማክሰኞ ልቀርብ ነው። ሚዲያ ላይ ከቀረብኩ አንስቼ እንቅልፍ ተኝቼ አላውቅም። ያን ድንግል ማርያም ታውቀዋለች። አሁን ደክሞኛል ልተኛበት። ነገ ስቀርብ እውነት ይወጣል። ችግር የለም። የላኩልሽን ነገር ግን እየው እኮ እያየሁት ነበር እኮ ሳልጨርስ እኮ ነው። ፎርጂድ ቪዛ እኮ እጅግ በጣም ትልቅ ወንጀል እኮ ነው። ደልተውብኝ ነው እንጂ እና እሺ እኔ የምልሽ ለምንድን ነው ቪዛ ይላክሽለት?
ይህን ጥያቄ መልሽልን። እኔ ፎርጅድ ቪዛ እኮ ሀቡዬ ጠይቂልኝ እኮ አልኩሽ። በእኔ ስልክ እኔ ፎርጅድ ቪዛ ልኬልሃለሁ ወይ ብለሽ ጠይቂልኝ እኮ አልኩሽ እኮ። ማነው የላከልህ? ቅድም አዛናው ሳይወርድ አዘነው ማነው የላከልህ? እኔ ትኬት አላየውም፣ አልተላከልኝም። ላክልኝ ትኬቱን። ብዙ አታውራ። ማታወሪው ነገር አለ። ትኬቱ ስንት ነው አስገባ ያልሽው? ጥያቄ ጠይቀኝ። የትኬት ስንት ነው አስገባ ያልሽው? እኔ እዚህ ጋር እኮ ይኸውልሽ ሀቡዬ ጠይቂው መጀመሪያ ቪዛውን። እኔ ሂሩት ናቶች ጠይቂልኝ መጀመሪያ ሀቡዬ። ከዛ ወደ ትኬቱ ደግሞ እመጣለሁኝ። ምኑን ነው ትኬት? እኔ ቪዛ ፎርጅድ ቪዛ ማክሰኞ የምታቀርበውን ወሬ ነው የምትደግመዋለ። እሱን የላከልኝ እሱ አማን የሚባለው ባልየው ነው። እሷም አለችበት በድምፅ ራሱ ይህን ብር ትልካለህ ያለችኝ በድምፅ አሰማሻለሁ። ስንት ብር ላኪለት አልሽኝ? ስንት ብር ላክልኝ አልሽኝ? ብር ላካችለት ተናገረ። ቪዛውን የላከለት ባለቤትሽ ነው። እሺ የትኬት ስንት ብር ላካልሽው? ጠየቀችው ነው አውሪ በያት ይምጣ ራሱ ይንገረን ዳይሬክትሊ እና በይው መረጃ እየፈለጉ እኮ ነው እየተፈለግን። ቆይ ይምጣ፣ እኛ መረጃ አልፈለግም። ቪዛ ፎርጂድ ቪዛ የትኬት ቪዛ አይደለም ሀቡ ባሌ እያለሽ አለው። ትኬትና የባንክ ቡክና መጀመሪያ ትኬቱ ከመቆረጡ በፊት ቪዛው ቡክ መሆን አለበት። ቡክ መሆን አለበት። እሱን ነው የላክንለት። እሱ እያለ ያለው ቡክ አስደርጉትና ቪዛ እንትኑን ላኩልኝ አለ። ትኬቱን ሳትቆርጥ ቀኑ ሊያልቅብህ ይችላል ነው ያለው። ስለዚህ በህግ ሄዳለሁ ብሏል። በህግ እኔም ሄዳለሁ ብሎታል። ምክንያቱም ይሄ ፎቶ አለ፣ ራቁታችንን ያነሳው በህግ ይኸውልሽ ጥያቄ ስትጠየቅ ይዘለሽ ፎቶ ጋር ትሄጂ። ፎቶ ያስጠይቃል። አሁን ለሀቢባ ያቀረብኩት ይኸውልሽ የሰው ፕራይቬሲ የሰው ራቁት ፎቶ ማንሳት ያስጠይቃል። ይሄ እሱን ያስጠይቋል። የፎቶ ሌላ ጉዳይ ነው፣ ይሄ ሌላ ጉዳይ ነው። አንቺ ባጠፋሽው ነገር ስትጠየቂ የእሱን ጥፋት አንቺ መክሰስ የምትችል ነገርኩሽ እኮ አቡዬ። ቡክ ነው የላክነው፣ ቡክ ነው የላክንለት። እሺ ስለ ፎቶ ምናገባው ማለት ነው። ጥያቄው ለትኬት ስንት ብር ጠየቃችሁ ስትባይ ስለ ፎቶ ለምን ታወሪያለሽ? ጥያቄው 60 ሺህ ነው ሀቡዬ፣ 60 ሺህ ነው ትኬት። 60 ሺህ ብላለች አይደል? ስሚ እራሱ አላከም እኮ ስሚ ድምፅ አላከም። ራሱ እንደጠየቃችሁ ነው የተጠየቀው። ይህ ቮይሱን ይክፈተው። ስንት እንደጠየቃችሁ አንድ 60 ሺህ ብለሻል። ባልየው ስንት ነው ያልኩት? 60 ሺህ አለ እኮ። እሺ ሲጀመር እኮ ህገ ወጥ ደላላ ናት፣ ያስጠይቀው። ችግር የለውም። ስንት ነው ለትኬት አስገባ ያልከው? አዛ ነው እኔ ያልኩት 60 ነው፣ ግን እየተባለ ያለው በዚህ ቀን ካልመጣው ግዴታ ካልመጣው በዚህ ቀን አለና 69 ሺህ ብር እንቆርጣለን። ሀቡዬ ትኬቱ እኛ ስንጠይቅ በዚህ ቀን 60 ሺህ ነው። ከዚህ ቀን ከጨመረ 69 ሺህ ነው። ከጨመረ እስከ አርብ ከጨመርክ 69 ሺህ ነው። ለዛሬ ከቆረጥክ ግን 60 ሺህ ነው። ይሄው ባለ እየተናገረ ነው። አቢ ልጁን አቅርቢልኝ። እሱና እሺ አንዴ ቦታውን ልቀቂለት። በአማን አማን እሺ ሀቡዬ ናንዲ አንተ ልጠይቅህ ሀቡነች ነው ያለችው። አማን እንዴ ቅድም እውነቷን ነው። ና እናንተ ተጋጋሩ። እሺ ሀቡዬ አማን አልቀርብም ብሏል። ስለዚህ ከእሱ ጋር የተነጋገርከው ለእኔ ንገረኝና ስምምነት የፈጸሙት ከእሱ ጋር እንዴ? ስምምነት የፈጸሙ ለምን አይቀርብም? እንዴት ሚስቱ አጋፍጦ እዚህ ጋር እሱ ይደበቃል? ወንድ ልጅ አይደል እንደ ይምጣ እዚህ ጋር ይውጣና እንግዲህ ማን እንደዚህ ይዞ ወጥቶ እንደሚያድር እሱ ምን አይነት ወንድ እንደሆነ ይውጣና እንግዲህ ስም የረከሰበት ይናገራል። ያለችው እሷ ናት። ሴት ይዞ ወጣ በማታ ያለችው እሷ ናት፣ እሱ አይደለም። ኖ እሱማ እኮ ህጋዊ ደላላ ስላልሆኑ እኮ ነው። ህጋዊ ደላላ ስላልሆኑ ሊጠየቁ ነው እኮ ገና እኔ በቃ ልወጣ ህገወጥ ነው። ትክክል ህገወጥ ስራ ነው የሰሩት። እንደገና ደግሞ ህገወጥነቱ እንዳለ ሆኖ
አንተ ቃል የተገባልክ በምግብ ቤት ነው ከመጣክ በኋላ ኮንስትራክሽን የተባልከው። ስለዚህ የአንተ ችግር አይደለም፣ የአንተ ጥፋት አይደለም። ሰው የተናገረውን ቃል ማክበር ግዴታ ነው። ምንላት የተስማማችበት ግን አንድ እውነት ልንገርሽ፣ አንድ እውነት ደግሞ ልንገርሽ፣ ባይቀርቡኝ አይደንቀኝም። ምክንያቱም እውነት ይዘሽ ከሄድሽ ታሸንፊያለሽ፣ ውሸት ይዤ ከሄድኩ ይሸነፋል። ራሱ በድምፅ ማለት ነው። ተለበል 65 ሺህ አስገባ ትኬቱን ቆርጬው ምናምን አለ። እሺ ላስገባልን ጠብቀኛለሁ። እኔ ግን የት ነው የሄድኩት መሰለሽ? ኢትዮጵያ ኤርላይን ሰርኩና አሳየሁት። ይሄ ቡክ እያደረገ ነው። ትኬቱን አልቆረጠልም ተባለ። ደግሞ ደጋሚ አይ ሀቢባ እኔ አስገባ ያልከው የትኬት ለአዘነው ስንት ነው አስገባ ያልከው? አማን ኧረ ልወጣ እኔ ልወጣ ይምጣ። የትኬት ስንት አስገባ እንዳለ ይናገርና ከዛ አንተ ቮይሱን ታሰማለህ። ቮይሱ ላይ ካለው ቃል ውጭ ሆነ ያለው ይሄ አራተኛ ማስረጃ ነው። ኖ እኔ ያልኩት መጀመሪያ ሰዓት እንደ ማለት ሰኞ ለምሳሌ ሰኞ ወይ ዓርብ ሊመጣ መሰለኝና እንደዛ በሚመጣበት ቀን አልኩት ማለት ማለት 60 ሺህ ብር ነው የነበረ። ነገር ግን እሱ ያለው ሐሙስ ካልገባ ቪዛ የሳበለት ሐሙስ ካልገባ አስተካክለው አትታየንም። ስልኩ በደንብ ይወጣ ቪዲዮ እንደኔ ምን አገባ ስለዚህ ምን አገባ ከኔ ጋር አውራ እኔ ያለው እንደዚህ ተስተካከልና ፊት ለፊት እንደዚህ እናውራ። አስተካክል። አዎ ማለትም እሱ ለምሳሌ 60 ሺህ ብር እኔ ልቆርጥለት የነበረው 60 ሺህ ብር ነው። ነገር ግን ምንድነው 70 ሺህ ብር እየተባለ ነው አለኝ ማለት ነው። 70 ሺህ ብር ተባለ። ስለዚህ እኔ በምቆርጥልህ ና ለእኔ ያስገባልኝ አልኩት ማለት ነው። ከዛ እንደዛ ስለው ግን እሱ አይ እኔ እንደዚህ አላስገባም ማለት እሱ ማለት ነው። እኔ እንደዚህ አላስገባም በራሴ ነው ቆርጬ የምመጣ አለ። ኦኬ አሁን ገባኝ። አንተ 60 ሺህ በራሱ ቆረጠና አንተ 60 ሺህ ብር ነው ያልከው። ኦኬ እሱ ደግሞ 70 ሺህ ብር 70 ሺህ ብር ተባልኳል። እዛ እኔ ቆርጬ እመጣለሁ ድጋሜ የበፊተኛውን ብር እኔ ሰሚራ እንደዛ ያደረገችውን እያየሁ እኔ መልሼ ማስገባት አልችልም አለ። ከዛ በኋላ እሱ አስገባ፣ በራሱ ቆርጦ መጣ። እሺ ይኸው 60 ሺህ ነው ያለክ። 60 ሺህ ነው ያልኩት እያለ ነው ትኬት። እሺ 65 ሺህ ብር ነው ያለ። ድምፁ አለ አላልክም? 65 ሺህ ኖ ሀቢባ 65 ሺህ ብር ያልኩትኝ 65 ሺህ ብር ያልኩት ግዴታ በዛን ቀን ካልመጣው ሲለኝ ነው እንጂ 65 ሺህ ብር እየተባለ ነው የዛሬን ቀኑ ትኬት ነው ያልኩት። ኦኬ 60 ሺህ ብር አልኩት ነበር ያልከን መጀመሪያ 60 ሺህ ብር አልኩት እና ከዛ እኮ አይደለም ትኬት አይደለም እኔ 60 ሺህ ብር ያልኩት እኔ በምቆርጥለት ቀን የሚመጣ እንደሆን ነው። ይኸውልሽ ሀቢባ አሁን እንኳን እንጂ ያልተረዳሽ ነገር አለ። እሱ ራሱ ሲያወራ ማለት ነው ምሽቱን ለጎሪጥ እያየ ነው የሚያወራ። ለምን በምሽቱ ይተረጎማል? እኔን እያየ አውራ ይቆማል። 65 ሺህ ብለኸኛል። ከዛ ውጭ ደግሞ ማለት ነው 68 ሺህ ምናምን ብር ቆርጬ እንደመጣሁ ታውቃለህ አታውቅም? ትኬቱ ላይ እኔ አላውቅም። እኔ አታውቅም፣ ችግር የለም መረጃው ይቀርብልሃል። አንተ ግን 65 ሺህ በቃ አስገባ ብለኸኝ አንተ በራስህ ነው እንጂ ትኬቱ ላይ አላሳየህም። ይሄን ያህል ቆርጫለሁ ብለህ አላሳየህም። እሺ ቆይ ሀቢባ አውቆ የምትሄደው ለምግብ 12 ሺህ ሰጠኛል አልሰጠኝም? አቋን ተናግረህ እዚያው ከዛው ላይ ከ270 ሺህ ብር ከተነጋገርነው ላይ እንድትቆርጥ ነግሬሃለሁ። 60 ሺህ ብር ቆርጣል አልቆረጥክም? እሺ ቆይ ቆርጣል አልቆረጥክም? እሺ ቆረጥ 12 ሺህ ቆረጥኩ። ቀንሱልኝ 199 ሺህ ብር ተጃቸው ደርሷል። 99 ሺህ ገብቷል። አዎ ይኸው ተጃቸው ደርሷል። እሺ ያዥ። ከዛ ስንት ብር ይተርፋል? ከ270 71 ሺህ ይተርፋል። ከ71 ሺህ 12 ሺህ ብር ቁረጣ ላይ ከ71 ሺህ ላይ 12 ሺህ ቁረጥ አለክ አይደለ? 12 ሺህ ስትቆርጥ 59 ሺህ ይቀራል። እሺ በ65 ሺህ ነው እንግዲህ ወስዳለሁ ያለ። ሌላው ብር እሺ የት ሊመጣል ነው? አሁን እዚህ ነገር እስኪ አስለቁራት ነው አይደለም። ለኔ ያስገባልኝና ለኔ ቀሪውን ብር ያስገባልኝና እኔ ነው ልቆርጥለት የነበረበት ትኬት ሞልተህ 59 ሺህን አስገብተው ልክ አንተ ከራስህ ሞልተህ ልቆርጥለት ነበር። ሞልቼ ልቆርጥለት ማለት ነው። ነገር ግን እሱ ምን አለ? እኔ ዳግሚያ ብር ማስገባት አልፈልግም፣ ምክንያቱም የበፊቱ የሰሚራን እያየው ብር ጨርሼ ማስገባት አልፈልግም ማለት ያስገባና ድጋሚ ቢበላስ ወይ ፎርጅት ትኬት ወይ መረጃ ባላከልኝም ምንድን ነው ያልኩህ? ኦሪጂናል ቪዛ ላክልኝ አላልኩም ብያለሁ? ኖ አይደለም ኦሪጂናል ቪዛ ላክልኝ ብያለሁ አላልኩም?
ኦሪጂናል ቪዛ ሳይሆን ያልከኝ ኦሪጂናል ቪዛ ምን የውሸት ቪዛ አለ እንዴ? ፌክ ቪዛ አለ እንዴ? የላክልኝ እሱን ደርሷታል። ይኸውልህ ቡክ ካልተደረገ ቪዛ አይታይም። ቡክ ካልተደረገ ቪዛ አይወጣም። ቡክ ካልተደረገ ማለት ነው። እሺ ትኬቱ 65,000 አስገባኝ ቆርጬ አይቼው መጥቻለሁ አላልከኝ ብለኛል። ምን ትኬት ተቆርጦልሃል? ይኸው ተቆርጦልሃል ብር አስገባ እያልክ በድምፅ አላክም እኮ ቡክ አደረግኩልህ። ትኬት እንዲወጣልህ ነው። ቡክ አደረገችልህ ሰሚራ፣ ቡክ አደረገችልህ። ትኬቱ ተቆርጧል አላልከኝም ብለኛል። በቃ እሱ ደግሞ ኢትዮጵያ ኤርላይንስ ሄዶ ሲጠይቅ ትኬት በእንደዚህ አይነት ስም አልተቆረጠም አሉት። ነው አይደለም? ይኸውልሽ አቡ ቡክ ሲደረግለት ትኬቱ እንዲቆረጥለት ነው። እኛ ማለት ቡክ ሲደረግ ሪፈረንስ ነምበር ይሰጥካል። ቡክ ስታረግ አሁን ኦንላይን ላይ ትኬት ትቆርጣለሁ ለልጆች የተጎዱ ልጆች እዚህ ቲክቶክ ላይ ለምኝላቸው ትኬት ቆርጬ ሀገራቸው ሸኛቸዋለሁ። ብዙ ልጆች ራሴ ነኝ ኦንላይን የምቆርጠው። ቡክ ስታደርግ ሪፈረንስ ነምበር ይሰጥካል። ያንን ነምበር ሄዶ ሲሰጥ ሰጥቶ በዚህ ስም ቡክ የተደረገውን አማውንት ለመክፈል ነው የመጣሁት ብሎ ኢትዮጵያ ኤርላይንስ ሄዶ መክፈል ይችላል። ግን ቡክ ስላላረጋችሁ ምንም በስሙም ቢሄድ የለም በሪፈረንስ ነምበር ምንም የለም። ለምን ቡክ ስላላረጋችሁ። ቡክ አድርጋለታለች። ይህንን ሁሉ ይኸውልሽ አቦ ይህንን ሁሉ የምታደርገው የነበረች ሰሚራ ናት። ምክንያቱም ሰሚራን አምናችሁ ነው ሰሚራን አምናችሁ ነው። ሰሚራ ደግሞ ውሸታም ናት። በጣም የብዙ ሰው ብር በቃለች። ኔጋ በጣም ብዙ ሰው አንድ ነገር ልንገርሽ። ይኸውልሽ አሁን ውሸታም እንደሆነችማ እኮ አውቀናል እኮ እኛ አልካድንም እኮ እንትን ልንገርሽ 12,000 ብር የሄጂ እንትን ሜዲካል የወሰድኩት ራሳችሁ የሚሸፍኑትን ራሴን ያሸፍኑ ያዥልኝ 12,000 ሜዲካል 270,000 በላይ ማለት ነው። እሱ ሜዲካል የወሰድኩት በራሴ ገንዘብ። ይኸውልሽ አቦ እዚህ ላይ ሜዲካል ደርሰናል። በኋላ መልስላት። ትኬት ስንት አወጣህ? ትኬት 6,800 የሆነ ከእንደዛ አካባቢ ነው። 6,800 ነው ኢትዮጵያ ብር ንገረኝ። 65,000 ማለት 68,000 ብር 68,000 ብር ትኬት። ሆቴል ቡኪንግ ስንት? ሆቴል 1,000 ኢትዮጵያ ብር ነው ወይስ ድርሃም? በኢትዮጵያ ነው 1,000 ብር። እሺ 1,000 ብር ሆቴል። እሺ ለእነሱ ይህ ሁላ የሚሆነው በእነሱ ምክንያት ነው። ነገ ዛሬ ወስዳለሁ እያለ አዲስ አበባ ማለት ነው አልጋ እየያዝኩ የጨረስኩትን ገንዘብ ራሴ አውቀዋለሁ። እሱ ሁሉ ነገር መረጃ አለ። ግን እሱ ማለት ነው አሁን ከዚህ ላይ የምግብ ረድቼዋለሁ ያለው እውነት ነው። እሺ 199,000 ለእነሱ ያስገባኸው አንድ ላይ ልደምር። 199,000 ሲደመር 199,000 ሲደመር 1,000 የሆቴል ሲደመር 68,000 የትምህርት ሲደመር 12,000 የሜዲካል በአጠቃላይ ይሄ ልጅ 280,000 አውጥቷል። እሺ ከሜዲካሉ ደግሞ ማለት ነው ከሜዲካሉ ሰዓት ደግሞ ከዚህኛው ክሊኒክ በቃ ምንም ኮንፊደንስ የላቸው ከዚህ እያሉ የሆነ ልጅ ጋር እያደዋወሉ ራይ ማለት ነው። ይኸውልሽ አቡ ጀምረው ምንም ችግር የለም አቡ እንደዛም ሆኖ እዚህ መጥቶ ደግሞ የኢቃማ ብድር አለበት 1,500 ከአቡዳቢ ዘመዱ 200 ሁለት ሰው እናንተ ቤት 500 እናንተ 3,000 ብቻ ነው የተከፈለው ለመክተብ ለቢሮ። አንድ ደግሞ ነገርሽ ምሽቱ ቅድም የተናገርሽ ይሳታችሁ አቡ አንዴ አስወራኝ እኔን አስወራኝ። ምሽቱ ቅድም ምንድን ነው ያለችሽ? ከእኔ ቤት በእንግድነት አስጠግቼ ሰው ነው ያለችሽ አይደል? በእንግድነት ያለችው ደግሞ ማለት ነው እንትን ነው እጃዛ ቤት የተጠጉ እጃዛ የድራምጣ ነው ቤት ለቅላችኋለሁ ልጆች ሊቀርቡ ነው 300 ብር ተቀብላቸዋለች። 300 ብር ተቀበልኩ እኮ ብለሽ ቅድም ሪከርዱ ነሻል። 300 ብር ተቀብያለሁ አላልሽም ብለሻል እኮ የቤት ኪራይ። አዎ 300 ብር የተቀመጡ ደግሞ 10 ቀን 9 ቀን እንደዛ አካባቢ ነው። ራሳቸውን መመስከር ስለሚችሉ ነው። ከዛ ውጭ ደግሞ እነዛ ሰዎች ደግሞ በጣም ምራቃቸውን የዋጡ 3 ልጅ 1 ልጅ 2 ልጅ ያላቸው ሴቶች ናቸው። እኔ ምንድን እንዳለች ከእነሱ ጋር አናሆኑ አሮጊት ጋር ወጥቶ እንደዚህ ሆኖ አወራት አሮጊቶች ጋር ወጥቶ ይዘውት ሄዱ ምናምን የሚላል ስሜ አያረክስም። ራሱ በእሷ ላይ ብትገቢ የምትለኝ ስድብ ታየው። እኔ ሚዲያ ምን የሚለቅፉት ነገር የለም። እሷ ግን በሙሉ አሚን በሚለው እኔ ነው ያለሁበት። በጣም ነውር ነው ይሄ፣ ነውር ነው። ሰው መሰዳደብ ይሄ ብልግና ነው፣ ነውር ነው። አሁን ይሄ ልጅ ኪሳራ ደርሶበታል። አንዴ ኢማራት ከመጣ በኋላ ደግሞ እስካሁን ድረስ ኢቃማው እጁ ላይ የለም። ወንድሜ አዛ ነው ኢቃማ እጅግ ላይ መኖሪያ ፈቃድ እጅህ ላይ ነው። በሊቃማ ጉዳይ እኮ እና በብሬ ጉዳይ እኮ አሁን አንቺን ለማክበር ነው እዚህ የመጣው እኮ አልኩሽ። ነገ ማክሰኞ እነሱና እኛ በቃ ሁሉ ነገር ይለያያል። በጣም እሱን ትጨርሳላችሁ። ግን አሁን ላይ አንተ
ስራ የለክም፣ መኖሪያ ፍቃድ የለክም። ስለዚህ ይሄ ልጅ ማለት ነው የደረሰበት ኪሳራ 280,000 ብር ከስክሶ ከኢትዮጵያ መጥቶ ኢማራት ከመጣ በኋላ ደግሞ የመኖሪያ ፍቃድ ተበዳድሮ ከፍሎ እንኳን መኖሪያ ፍቃዱ እጁ ላይ አልገባም። እስቲል ነው ቢሮ ነው የተያዘው። እሺ ያለ ስራ እየተንከራተተ በየሰው ቤቱ ኢዚት ፌር? ይሄ አንተ ላይ ቢደረግ አማን የሆነ ሰው ቢያደርግብክ ትክክል ነው ትላለህ? መልስ ስጥበት ፕሊዝ። ኦኬ አቡ ጨርሰሻል። እኔ ደግሞ የምልሽ ነገር መጀመሪያ ከዛ ሲመጣበት በኮንትራት የሚመጣ ሰው ማንኛውም ሰው ግዴታ በመጣበት ስራ ነው የሚገባ። ልክ እንደ ማንኛውም ኢትዮጵያዊ እኔ አስገድቼው አይደለም የመጣ፣ በራሱ ፍላጎት ነው የመጣ። ወደዚህ ሀገር ሲመጣ ማለት ነው በራሱ ፍላጎት ስራው ይመቸኛል ችግር የለውም ብሎ የመጣበት ስራ ነው። ሁለተኛ እዚህ ሀገር መጥቶ ኢቃማ እሱ ያሰራበት እኛ ግዴታ እዚህ ሀገር የመሰራት ግዴታ የለብንም። በመጣበት ስራ ነው የሚገባ። ሲቀጥል ደግሞ እኛ ትክክል ነህ አማን፣ ትክክል ነህ። አሁን ግን በምግብ ቃል በገባችሁት መሰረት በምግብ ብታመጡትና ሀሳቡ ኖ ግን ገብቶኛል እኮ ይኸውልሽ አቦ መጀመሪያ በምግብ ነው ያልነው። እኛ ማልነው ሰሚራ ስላለችን ነው እኛ የተሸወርነው የዛኔ ማለት ነው። ነገር ግን ሰሚራ ብሩ ይዛ ጠፍታብናለች እና ይህን እንዴት ይሆናል? ስለዚህ እሷ ብሎክ ነው ልታደርግ የምትችለው። ብሎክ የምታደርግ ምንድን ነው? ወደዚህ ሀገር እንዳትመጣ ለ2 ወር ያህል ብሎክ አድርጋ ትቆያለች። ምክንያቱም እሷ ስላስጀመረሽው አልነው ማለት ነው። ስለዚህ 2 ወር ከምቆይ ይልቅ ባለው ስራ ሁሉ እመጣለሁ አለኝ አለ ቦይሱ ልክልሻለሁ ማለት ነው። ስለዚህ እንደዛ ስላለኝ ግን እኔ በ2 ወር ከምቆይ ብሎ እሺ ችግር የለውም በፈለገ ይሁን አለኝ ስራውን ስልክለት ማለት ነው። በእንግሊዝኛ ልክለት ለዛውም አይ ተርጉመ ንገረኝ እኔ ምኑን አውቀዋለሁ አለኝ። ይከርዳል ቢሮ ደርሻዋን አዘልመጥ በአንተ ጉዳይ መከራ እየውቁ ምናምን ያልከኝ ይከርዳል ቢሮ ታውማል። አዎ ሄደናል። ጠይቀን መጠናል ከእንትኑ ጋር ቢሮውን አሳየን። ችግር የለውም ሙሉ መረጃ ለሀቢባ ልክላታለሁ። ደላሎች ኮምፒውተር ኦፊስ ይሄዱና ቢሮ ይላሉ። ቢሮ የላቸውም፣ አየር ላይ ነው የሚሰሩት። ደላሎች፣ ህገወጥ ደላሎች አየር ላይ ነው የሚሰሩት። ይህ የታወቀ ነው። ይኸውልሽ አቡ እኛ ልጅቱ የሸወደችን ቢሮ ነው ብላ የሆኑ ወንዶች ጋር ነው የወሰደችን። ለአንተ እኮ አይደለም የምነግርህ ለእሷ ነው የምነግራት ያለው። እናዳምጠው። እሺ ተናገር። አዘነው አንተ እንዳዳመጥነህ እሱ ሀቢባ እኛ ያጣራንለት ከሌላ ቢሮ እኛ የሆነ አለን የሚሰራ ዋና ቢሮ ያለው ከእንትኖች ጋር የተፈራረመ ልጅ ማለት ነው። የእሱን ያጣራ ነው ከሌላ ሄደን ነው እሷ ሰሚራ ምክንያቱም ስለጠፋችብን ማለት ነው። እሱን ለማምጣት ግን ከሌላ ቢሮ ሄደን ያጣራ ነው። ከዛ በኋላ ግን እሷ እንደጠፋች እሷ ብር እንዳልከፈለችው ቪዛ ለሚስበው ልጅ አወቅነ ማለት ነው። ከዛ በኋላ እሱ ደግሞ በጎን ከሌላ የሆነች የቪዛ የሚስበው ልጅ ሚስት ነው የሰጠችው መረጃውን ለሱ ማለት ቪዛ የሚስበውን ማለት ነው። ስለ ሰሚራ ጥፋት እኔ ነኝ መጠየቅ አይመለከትም። ስለ ሰሚራ ጥፋት አንተን አይመለከትም። የእነሱ ችግር ነው። አንተን አይመለከትም። እሱ የፈጸመው ከእናንተ ጋር ነው። አዲስ አበባ እያለሁ ወይ ህጋዊ ደላላ ከሆንክ አዲስ አበባ እያለሁ የት ሀገር ልጅ ነህ? ሀገር ትነግረኛል። ጎንደር ነው ያልከኝ፣ ግን ሀገር እንደሆንኩ አንተ መጀመሪያ አታውቅም። አንተ እኮ መጀመሪያ ታውቃለህ። መጠየቅ የዛኔ መጠየቅ የራስህ ችግር ነው። አይመለከተኝም። ስለዛ አልፈናል። አይመለከተኝም። ስለዛ በጠየቅ ጊዜው ለምን አልጠየቀኝም? መጨረሻውን ሰምተህ ነው የምትወጣው። ባለቤትህ እዚህ ቤት መጣ። ስማ ያገናኘች ልጅ አውቀዋለሁ አላለችህም? አልነገረችህም? አላመንክም? ቅድም ቆይ አሁን ስላገናኘች ልጅ ልንገርህ፣ ወደዚህ ብትተመዘዝ ብዙ ወር ዋጋ የለም። አንተ አሁን ከስራ ልንገርህ ከምሽት በላይ ማለት ነው እያወራት እየጀነጀንካ ፎቶ እየላክላት የነበረ ፎቶ ራሱ ማለት ነው ፎቶ የላክላትን ፎቶ ነው ልጅቱ ልካልኝ። ያ ፎቶ ሲገኝ ነው አንተ አሁን መክራስ ታሳየኝ ነበር። ይህን ፎቶ ተምን አገኘሁ የተባልኩ ለዛ ነው። ፎቶ እየተነሳ ስልክላት አልነበረም። አምሽቱ ጋር ሆኖም እኮ ፎቶ ይልካል እሱ ሰው። ስርዓት ያዝ። እኔ ያለ ወንጀል እየሰጠኝ ነው። ስርዓቱን ያዝ። ለማንም ፎቶ አልክም። ስርዓቱን ያዝ። ሚዲያ ላይ ብር ለምን ያለው ሴት ይዞ ወጣ ያለው እሱ አይደለም። የአሜ እናት ያለችው እሷ መታ ነው ይቅርታ ጠይቂው ነይና የሰው ስም በውሸት ማጥፋት አለ። ለምን ይቅርታ ጠይቀዋለች? እኔ ራሴ አይቻለሁ። እኔም ባይኔ አይቻለሁ። ሰው ይዞ ወጥቶ ነው ወጥቷል። በቃ ኖ ካሜራ ሰኩሪቲ ካሜራ ላይ ተቀብዬ እሰጠዋለሁ። ይዞ የወጣበት ነው ማለት ነው። ከሴኩሪቲ ካሜራ አምጣ ቪዲዮን። ምክንያቱም ይሄ ሰው ባለ ትዳር ከሆነ ይሄንን ሪከርድ ብትሰማ ሚስቱ ትዳሩ ላይ ችግር ይፈጥራል። ከሴት ጋር በማታ ወጣ ማለት ለስሙ ጥሩ አይደለም። ኦኬ እኔስ ፎቶ ስላላክ አይቷል። ማስረጃ ለምን የተለያየው መረጃ ይስጠኝ። ለምን ያለ
ለምን ያለ ስሜት ይሰጠኛል? እኔ መጥቻለሁኝ። እሱም የላክላትን ሴት ከነ ፎቶ ከነ ቁጥሯ ይላክልኝ። ከዛ በኋላ የእሱም ደግሞ መረጃ ያመጣልሃል። ስታቀርቡ እናንተ የሴኩሪቲ ቪዲዮ እሱ ሴት ይዞ ሲወጣ ያለውን ስታቀርቡ ወደ እኔ ስትልኩልኝ እኔ ደግሞ እሱን ጠይቋለሁ። ሴት ከሴት ጋር እሱ የተላላከውን የላከችበታል። ከሁለታችሁም ኢኳል ማለት ነው። እንደዛ በጣም ጥሩ። እኔ አመጣለታለሁ። ከሴት ጋር የወጣበትን የካሜራ ቪዲዮ አመጣለታለሁ እኔ። በጣም ጥሩ። እሱም ስታመጡ እሱም ደግሞ እንዲያመጣ ጠይቀዋለሁ። በጣም ጥሩ። ሁለተኛ ነገር ሰዓቱን ይኸውልሽ፣ ሀቢባ ሰዓቱን ይንገርሽ ስንት ሰዓት እንደሆነ። የተናንተ ቃል እንዳትቀይ። ስንት ሰዓት ነው ይዣት የወጣው ልጅቷን? ተናገር። በቃ እኛ ተኝተን ምን ሰዓት እንደሆነ የምናውቃለን። ገና ሴኩሪቲ ምን ሰዓት እንደሆነ ጠይቀዋለሁ። እኛ ተኝተን የነበረ እዛ ሰዓት ካለፈ ይዟት ወጥቷል አልክም? ተናገር። ቪዲዮ ላይ ሰዓት ያሳያል። ችግር የለውም አታስብ። አንድ ነገር ንገራችሁ። አሁን በዚህ ጉዳይ ስናወራ አሜን እኛ ቁጭ ብለን በሰላም መታ ስሙኝ እባካችሁ የኢትዮጵያ ሕዝብ ይስማኝ ይፍረደኝ ብላ ነው እዚህ ቤት የገባችሁ። እኛ ደግሞ ሰምተናል፣ ሁለቱንም ወገን ሰምተናል። ከሰማነው አንጻር ጥፋተኛ ሆኖ ያየነው እናንተ ናችሁ። ምክንያቱም ቃል ገብታችሁለት ዱባይ ልታመጡት በ270,000 ድርሃም በ270,000 ብር ተስማምታችሁ እሱም ቃላችሁን አምኖ ገንዘቡንም ከፍሎ በምግብ ብላችሁ ግን በኮንስትራክሽን አመጣችሁት። ካመጣችሁት በኋላ ይሄ የእናንተ ጥፋት ስለሆነ የእናንተ ስህተት ስለሆነ እናንተ ተክዳችሁ ነው። የእናንተ በሰሚራ መካድ እሱን አይመለከተውም። ስለዚህ አሁን በጸብ ጊዜያችሁን ከምታባክኑ ሁለታችሁም ስደተኛ የሰው ሀገር ነዋሪ ፍቅር አይሻልም? በሰላም ጉዳዩ ቢፈታ አይሻልም? ካሳውን ገንዘቡን ክሳችሁ አንድ ነገር ልንገርሽ። ምን እንደሆነ ታውቂያለሽ? እሱ ተስማምቶበት ነው የመጣ። እኛ ምንም እንትን ያለው ነገር የለም። ተስማምቶ መጣ። ተስማምቶ አይደለም። በምግብ ነው ያላችሁት። ማስረጃ አቅርቧል። እሱ በምግብ አላችሁት፣ አምኖ መጣ። ኮንስትራክሽን ያላችሁት ብሩን ካስገባ በኋላ ነው። በኮንስትራክሽን ስትሉት እኔም በሱ ቦታ ብሆን ገንዘቤን ከከፈልኩ በኋላ ገንዘቤን እንዳይከስርብኝ እመጣና እዚህ ነው የምደራደራችሁ፣ እዚህ ነው የምነጋገረው። ይኸውልሽ አቡ ልመልስልህ ብየው አካውንት አስገብቶልኛል። ልመልስልህ ብየው አካውንት አስገብቶልኝ እንደገና ነው እመጣለሁ ያለ እና ቆርጣችሁ ነው ራስ ብለህ ካልኩ ቅድም የሚዛ 2,700 ብር ተቆርጦ 2,700 የዛኔ አይቆረጥበትም። ምክንያቱም አልወጣም ገና። የዛኔ አልቆርጥበትም። ላይፍ ሪከርዱን ማውጣት ይችላል። ቅድም እቆርጣለሁ የቪዛ ቆርጬ ልመልስልህ ብዬዋለዋል። እሱ ደግሞ የቪዛ ከሚቆረጥብኝ 50% ገንዘቤ ከሚቆረጥ ልምጣ አለ። ምክንያቱም ማንም ሰው ቢሆን ይህንም ብር ኢትዮጵያ ውስጥ እየኖረ እንዴት ብሎ እንዳመጣው እሱና ራሱ ነው የሚያውቀው። ግማሹ ብር ከሚበላበት መጥቶ እዚህ መደራደር እንፈልገው። ስለ ሀቅ የምናወራ ከሆነ ሀቁ ይሄ ነው። ይሄ ሰው ተበድሏል፣ ይቅርታ ጠይቃችሁ ካሳውን ገንዘቡን ክሳችሁት ሰላም አይሻልም ወይ? አይሻልም? ተስማምቶ መጥቶ እንዴት ነው እንደዚህ የምናደርገው? ተስማምቶ መጥቶ አላሀቡ ተስማምቶ እኮ ነው የመጣ። እኛ መጀመሪያ እንቆርጣለን አላልነውም። ተስማምቶ የመጣበት አለ። በምግብ ነው ያላችሁት። መጀመሪያ ራሳችሁ መጀመሪያ በምግብ አላችሁ። በምግብ ያልነው ብር ሳያስገባ ነው። በምግብ ያልነው መጀመሪያ ነበረ ብር ሳያስገባ። ብር ካስገባ በኋላ ደግሞ ተስማምቶ ነው የመጣ። ብር ልመልስልህ ብዬዋለሁ። እንደዚህ ስም ይኸውልሽ፣ እኔ ብር ልመልስልህ ብዬዋለሁ። ተረጋጋ። መስመር ላይ እንደዚህ እንትን እያለው መንገድ ላይ እየሄድኩ እያለሁ መሲና ከዛም ተስማምታችሁ ችግር የለውም። ህግ ነው መሄድ የምፈልገው። ልንገራችሁ አንድ ነገር እኔ ልንገራችሁ፣ ጊዜ ስለሚወስድ ነው። በህግ የተያዘ ነገር በአንዴ አይገኝም። እናንተ ትጎዳላችሁ። በጣም ህገወጥ ደላልነት በጣም ይጎዳል። ስለዚህ እህቶቻችን ወንድሞቻችን ናችሁ። እናንተ ልጅ አሳዳጊ ናችሁ። አትጎዱ። እናንተም አትጎዱ። ለምን? ነገ እኮ ይቆጨናል። ነገ አንተ ወይ የሆነ ነገር ብትሆን ሚስትህ የሆነ ነገር ብትሆን አያምጣው ብትሞቱ ለአስክሬናችሁ እንሰበስባለን። አያምጣው ታማችሁ መታከሚያ ብታጡ እኛ ነን ቁጭ ብለን ብር ምን ሰበስብላችሁ ምን ለምንላችሁ ከህዝቡ እንዴ። ፍቅር አይሻልም? ሰላም አይሻልም? ምንድን ነው ችግሩ? በቃ ይሄ ልጅ ችግር የለውም። አቡ ችግር የለውም። በህግ ነው የሚሻለን። ችግር የለውም። በህግ እንሄድበታለን። ችግር የለውም። በኋላ ትጸጸታላችሁ። ግድ የላችሁ። ምንም ችግር የለውም። ከጠይቃችሁ ካሳውን አቅም ከሌላችሁ እኛ እናግዛችኋለን። ምንም ችግር የለውም። በቃ በህጋቸው ሀቡ አንድ ጥያቄ ጠይቀሽ ሀቡዬ ትማማ ነው። እነዚህ ልጆች ልጅ አሳዳጊ ናቸው ሀገር። ስለዚህ ሰላም ተፈጥሮ ካሳ የሚጠበቅባቸውን ከፍለው በሰላም እሺ ሀቡዬ ተጠያይቃችሁ መፍታት ይሻላል። እሺ እኔ እናት አሁን አንቺ እኛን ይቅርታ ስትጠይቅን ለቀረጸው
ቤታችን እየበላ ለቀረጸው ቪዲዮስ ምንድነው ካሳችን? እኛ ይሄ ራቆታችን ነን። እሱ ይቅርታ ይጠይቅ። ካሳ ያስፈልገናል ሀቡዬ እህታችን። እንደ ካሳ የሚያስፈልገው ብሩን ስላወጣ ነው። አንቺ ፎቶ ስለተቀረጽሽ ራቅሽን እሷ የባልሽ እህት ፎቶ ስለተቀረጽ አይቻልም። ኢማራት ላይ ሙስታሂል ዲፖርት እንደሚደረግ አይደለም ማለት ነው። ኢማራት ላይ ህገወጥ ማምጣ ህገወጥ ሰው አምጥተሽ ውጭ ላይ መጣል እንደምችይ የኢማራት ህግ ችግር የለብኝም። ይሄ የኢማራት ህግ ላይ ተፈቅዶ ያለች አንዴ ሀቡዬ ልጅቷን ዝም አትበያት፣ ስላላየች ዝም አትበያት ወይ ዝም አትበያት። ስትጠየቅ ብቻ ነው አያገባትም። ምክንያቱም እሷ እኔም መበቀል ስለምትፈልግ ትናንትናም ስትሳደብ ስለነበረ እሷ ደግሞ ምን አገናኛችሁ? እኔ የምፈልገው ነገር እሱ ለቀረጸው ቪዲዮ ኢማራት ላይ የሚኖር ይመስለዋል። አይ እሱም አጥፍቷል፣ እናንተ ማጥፋቷል። ግን የእናንተ ጥፋት ይበልጣል እኮ ነው እያልኩሽ ያለሁት። ይሄ ሰውዬ ሁለት ቀን ጥፋት ቆይ አሜን በእናትሽ ወንድምሽ ላይ ቢሆን ይሄን ታደርጊያለሽ? የእውነት ወንድምሽ ላይ ቢሆንም ኖርማል ነው ያደረግኩት እኮ ሀቡ። አንቺ አሁን ያልተረዳሽውና ያላማችሽ ነገር ሁሉንም አግዘሽኛል። አንደኛ ትልቁ ጥፋትሽ በሁለት እንዴ እንጂ መደማመጥ ከሌለ ለምንድን ነው 270,000 ድርሃም ከፍሎ 270,000 ብር ከፍሎ መጣ። አምኗችሁ ከመጣ በኋላ ሜዳ ላይ ጣላችሁት፣ ያለ ኢቃማ ያለ ስራ። ይሄ ሰውዬ እጁ ላይ መኖሪያ ፈቃድ የለም፣ ስራ የለውም። ኢቃማ እኮ ሀቡዬ ኢቃማ እኮ ስራ አልገባም ስላላኩ ነው። ብር አምጣ፣ ብር ካልመጣ በምን ይወጣለታል? 270,000 የከፈለውስ ኢንክሉድድ አለ። 270,000 የከፈለበት ስራም አልሰራም አለ እኮ ሀቡ። አስገድጆ እኮ አይደለም 270,000 ብር እኮ ተቀረበ። በምግብ ተብሎ በኮንስትራክሽን ሆነ። ቃል ይኸውልሽ ቃልን እንደመቀየር ቃላችሁን ቀየራችሁ። አሜን። ቃል የገባችሁለት በምግብ ልታመጡት ነበር። ቃላችሁን አጥፋችሁ በኮንስትራክሽን አመጣችሁት። በቃ እዚህ ጋር ቃል ተሰበረ፣ እምነት ተሰበረ። እዚህ ጋር ደግሞ እኔ እኮ አስረዳሁ። ልክ ነሽ አንቺ። ደግሞ ቤታችሁ ውስጥ ፕራይቬሲያችሁን መቅረጹ ጥፋት ነው። የእሱ ጥፋት የላክሽልኝን ፎቶ እውነት በሱ ስልክ ከሆነ የተነሳው በህግ ከሄዳችሁ ህግ በማን ስልክ እንደተነሳ በአይፒ አድሬሱ ሁሉ ነገር ህግ ያጣራል። ግን ሁለታችሁን ከግብጽ ለምትሆኑት በህግ ከሄዳችሁ ለምን ትጎዳላችሁ? አንድ ሀገር ዜጋ እኔ እንደማከብርሽ እንደምወድሽ አንድ ነገር ብቻ ስሚኝ። እኔ አንቺ ብትክጅኝ እኔ አሁን ካርኩሽ አይደለም ካደችኝ። ያቺ ደላላይቱ የብዙ ሰው ይዛብኝ ነው የካደችኝ። በዛም ነው ስራ የመስራት ልጄ ስትሰደብ የነበረችው አይደለም። እኔ ነግሬዋለሁ። አዛ ነው ልጅቷ ክዳናለች። ስለዚህ ምረጥ ካልኩሽ የኔ ስተቱ ሀቡዬ፣ እሺ እኔ አሁን ስተተኛ ነኝ ልቀበልሽ እህቴ። ግን እንደ ካደችኝ ነግሬሽ፣ አዛ ነው አይመለከተውም። እንደ ካደችኝ ነግሬሽ እህቴ አስረድችሽ፣ ከዛ በኋላ መርጠህ ላክ ተብሎ ከላከ በኋላ የኔ ጥፋቱ ምንድን ነው? እስኪ ህዝቤም እህቴም ንገሪኝ። በጣም ጥሩ። ጥፋቱ ምንድን ነው? ቪዛውን ብሩን ስንመልስ የቪዛ እንቆርጣለን ማለታችሁ። እኔ እኮ ጉዳዩን በደንብ አዳምጬ ግራ ገኝ ጠይቄ ደብተር ላይ ጽፌ ነው የምነግርሽ። ጥፋትሽ ብሩን አልፈልግም በኮንስትራክሽን ሲል እሺ ብርህን እንመልስላለን የቪዛ ቆርጠሽ ማለትሽ፣ ባልሽ ማለቱ አምኗል። ላይቭ ሪከርዱ አለ። ያ ነው ጥፋታችሁ። ኦኬ አዛናውን አውርጁ እና ስለ ሰሚራ ጉዳይ ልምጣልሽ። የኔ ጉዳይ ስላላለቀልኝ ማለት ነው። በህግ ሄድ እኛም እንደዚህ ሚዲያ ማወቅ ቁጥሩ ነው። ለማንኛውም አመሰግናለሁ ለነበረ ቆይታችን። ነገ እንቀርባለን። አክብረህ ስለመጣ አዘነው አልጨረስኩም፣ እያናገርኩም ነው። አክብረህ ስለመጣ እጅግ በጣም አድርጌ አመሰግናለሁ። ብትሰሙኝና እኔ እህታችሁን ሰምታችሁ በሰላም ቢፈታ እነሱ የቀረውን የኢቃማ ብር ከፍለው እሺ በይ ስምህን ስላጠፋው ስለበደልኩ ይቅርታ አድርግልኝ። የቀረውን ብር ቃል በደንብ አዳምጭኝ። ረጋ ብዬ የምለው እንድታዳምጭኝ ነው። ስምህን ስላጠፋው ስለበደልኩ ይቅርታ አድርግልኝ። በዚህ ቀን አንቺ ነሽ የምታውቂው በምን ቀን 700ውን ከፍለሽ ታመጫለሽ። የቀረውን ዕዳ አቅምሽ የማይፈቅድ ከሆነ እኛ እናግዝሻለን። ምንም ችግር የለውም። ነግሬሻለሁ፣ ቃሌን ሰጥቼሻለሁ። አንዴ በዚህ ቀን ቀጠሮ ያዥና በዚህ ቀን አለው አለቀ በይ። ፋን ስለበደልንህ 700 ብር የቀረውን ከፍለን አይዲውን አምጥተን እንሰጥሃለን። ይቅርታ። ከዛ በተረፈም በምግብም ስራ ይቅርታ፣ በምግብም ሀቡ እኔ ቃል የምገባለትም በምግብም ከዛ በኋላ ስራ አምጥቼለት አልፈልግም ነው ያለው። እኮ አሁንም የምነግርሽ ነገር አቡ ከፈለገ በምግብም በመስተንግዶ እናስገባ። ይህ ቃላችን ነው። በምግብ ታስገቡታላችሁ። አሁን
እንዳንድ ኢትዮጵያዊ ይቅርታ የማይቀበል ሰው የለም። ይቅርታውን ግን መቀበላት መሲንም ሳሪንም ሳቢያቸውና እነሱ በሚያውቁት መንገድ ነው ይቅርታውን መቀበላት። ሲቀጥል ግን አሁን ስለ 750 ብር ነው እንጂ የምታወራ ስለ እዳው እያወራች አይደለም። 750 እከፍላለሁ ብቻ የምትለው እዳውንም ትከፍላለች፣ ችግር የለውም ትከፍላለች። ወዳ ነው የምትከፍለው፣ በደንብ አድርጋ ትከፍላለች እዳውን። አልከፍልም አቡ እዳውን አንቺ ራሱ ወዶ የተሰራ አይዲ ነው። አንቺ ያውልሽ ጥፋትሽን አምነሽ በደንብ ከልብሽ ይቅርታ ጠይቂና እዳው 2500 ድርሃም ነው እናግዝሻለን አልኩሽ። አትሰሚ? ይቅርታ እኮ ጠየቅኩ አቡዬ፣ ይቅርታ ጠየቅኩኝ። ታሰር ልጇን ይዛ እስር ቤት ከምትገባ እኔ አግዛታለሁ። ምንም ችግር የለውም። 500 ድርሃም ምንም ችግር የለውም። አታስቡ። እኔ አይኔ እያየ አንዲት እናት ምንም መጥፎ ብትሆን እኔም ኃጢአተኛ ነኝ። አንዲት እናት ልጇን ይዛ እስር ቤት እንድትገባ አንዲት ኢትዮጵያዊ እናት አልፈርድም። ይቅርታ ትጠይቃለች፣ ዝቅ ብላ አለቀ። የገንዘብ ጉዳይ ነው። እኔ አግዛታለሁ። አታስቡ። አናግዝም የምትሉ ሰዎች አታስቡ። ማንም አልጠየቃችሁም። እኔ ብቻዬን እበቃለሁ። እሺ ተዋቶ ተመለሰ 20,000 ድርሃም እና 180,000 እንዲሁም ደግሞ በጣም ብዙ ልጆች የተበሉ አሉ። ይሄን ጉዳይ የዱባይ ፖሊስ ህግ ይዞታል። እሷ በህግ ነው መዳኘት ያለባት። በጣም ብዙ ኢትዮጵያኖችን አምጥታ ሀቡዚ ሜዳ ላይ ወደቋሉ። ህግ ይዞታል። ዛሬ የዋል ነው እዛ ነው። እኔም ሳሪም ሙኒትም ሁላችንም ሱቃችንን ዘግተን ማለት ነው 20,000 ድርሃም የሐዋላ የበላቻት ብር አለ። ሌላ ልጅ ደግሞ አምጥታ ትላንትና 60,000 ብር ከወሎ አምጥታት አዲስ አበባ ጎዳና ላይ ጥላት 60,000 ብሩ ትላንትና ነው እሱ ነው በልመና ያስገባችሁ። የዚህኛው ልጅ ደግሞ ሀቡ 270,000 ብሩን መልሳ አይዲውን ነው መስጠት ያለባት። ለምን አይዲውን በራሱን ያሰራው 200,000 ተመልስ እንደዛ አርጎ አንዲት እናት ልጇን ይዛ እስር ቤት ትግባ። ተማርም ሀቡ እስቲ ነው አሁንም ሳሚራ ከምትባለው ጋር ሀቡ እስቲ ነው እኔ ካዛና ውጭ ያመጣው ሰው የለም። በህግም ብትሄጅ መስብር ጅብት እኔ የምነግርሽ ነገር 2 ቀን ውስጥ ህግ የበላሚራ የምትባለው ደላላ የእጃችሁን ማግኘት አለባችሁ እያልኩሽ ነው። ሀቡ ስለማታውቂያቸው ነው። አንቺ ጋር እዚህ ጋር በጣም ብዙ ትልልቅ ደላሎች እያሉ ዱባይ ላይ ምነው እቺ አንድ ምስኪን የልጅ እናት ላይ በረታችሁ? ይሄን ልታስረጂኝ ትችያለሽ? አብሪ ቪዲዮ እሷ ላይ ብቻ አይደለም አጠቃላይ ማስለቅሟቸው ማስለቀም ሁሉም ላይ ነው። ሀቡዬ አንድ ላይ ሳይራለች ሀቡዬ ሰሚራ አለች። ለምሳሌ ልታሲዙ አዳምጪኝ፣ ልታሲዙ እቺን አንድ የልጅ እናት ብቻ ሳይሆን ሰሚራንም አሲዙ። ሁሉንም ህገወጥ ደላሎች ዱባይ ላይ አንድ ላይ አስጠርጓቸው። አንድ እኩል ነው እየተሰራ ያለው ሀቡ። ምስኪን ሰው ላይ ብቻ መበርታት አይደለም። እቺ ድሃ አይደለም እንደዛ ህግ ለሁሉም እኩል ነው ሀቡ። እያጸዷቸው ስለሆነ መጽዳት አለባቸው። በቃ እንደዛ ከሆነ ጨርሱ በህግ። እኔ ላስታርቅ መጨረሻ ላይ ደርሶ እሷ ይቅርታ ጠይቃ እሱም ይቅርታውን እየተቀበለ ነበር። መሲ በይቅርታ አይሆንም ልጅቷ ትታሰር ነው እያልሻለሽ። እሱስ የራቁት ፎቶ ያነሳው ብትከሰውስ? እሺ እሱ ሳይሆን እሱ ብቻ እኮ አይደለም ሀቡ እያልኩሽ አለሁት። የሌላ 180,000 የኢትዮጵያ ብር አለ። 20,000 ድርሃም የሐዋላ የወሰደችባቸው አሉ። አሁንም ይሄንን ሀቡ እዚህ ጋር ይቅርታ ባብለሽ ነገ ሰው ታመጣለች። ሀቡ ነገ ከነገ በኋላ ትጠይቀበታለች። አሁን እኮ ከዚህ በኋላ ላታመጣ ቃል እናስገባት እኮ። እችም እኮ አንድ ኢትዮጵያዊ ናት። እሺ እሷን ብቻ የሀገር ደላላ ባለበት ሀገር አንድ እሷ ላይ ብቻ በርትታችሁ እሷ ከነ ልጇ ሄደች። እሷም ደግሞ ፍርድ ቤት ስትቀርብ ቤቷ ውስጥ ራቁት ፎቶ የኦልሞስት ራቁት የሚባል ፎቶ ያነሳውን ዋትሳፕ ላይ ላክች። እሱንም ታሳያለች። እሱም ይጎዳል። ምክንያቱም የአንድን ሰው ፕራይቬሲ ጋሽ ምን እንደሆነ ታውቂያለሽ። አሜንም ብቻ አይደለም ነው እያልኩሽ አሉ። ህጉ በቃ አግዙን ስለተባለ ሙሉ እንትኑ ደላሎች ዱባይ ላይ እነዚህ ህገወጥ የተባሉ እንዳለ እየተለቀሙ ነው። አሜን ላይ ምናልባት እኛ ልንራራላት የምንችለው ሀቡ ዳግም ወደዚህ አይነት ነገር ካልገባች ለህፃኗ ተብሎ እንጂ ነገም ላትገባማ ቃል ገብታ ነበርኩ። ከዚህ መተዳደር እኮ ነው ሀቡ ለአንቺ ቃል ገብታ ባልየውም እሷም ህገወጥ ደላላ ናቸው። ቢሮ ከፍተን አላመጣም ብላ ቃል ከገባች 1 ሰከንድ ከዚህ በኋላ አላመጣም ብላ ቃል ገባች። ታመጣለች ማለት አንችልም። ቀኑ ደርሶ ስታመጣ ካላየናት አለ። አዎ ግን አይማሩም ደላሎች ሀቡ። በቃ እንግዲህ ያው እሷም ወጣለች። ስለዚህ በህግ ሂዱበት። በህግ ይኬድ ካላችሁ ሰላም እንዲወርድ አልፈለግሽም ገብተሽ ነው አይታረቁም። እሷ መታሰር አለባት። ከሱ ጋር ትታረቅ ሀቡ። ሌሎች የበላቻቸው ሳቡ የሌሎቹ ደግሞ ሌሎች ሲመጡ አሁን ጉዳዩ የእሱ ነዋ።
አዎ ሀቡ የእሱ ነው። እሱ እኮ የመጣው እኮ የሌሎቹ ኬዝ እየታየ እያለ በሀቡ የመጣው እንጂ እኮ እኛ ጋር እኮ ከሷት እኮ አይደለም የመጣው። በጣም ጥሩ የምትከሰሰው በቃ መሆን ከእሱ ጋር ይታረቁ። እኔ ስለ እሱ እኮ አይደለም ሀቡ ከእኛ ጋር ግን የምትሰለመቻሉና ነው ገብተሽ የምታወሩ። ሌሎቹ እኮ የሉም እዚህ ጋር እሱ ብቻ ሆኖ ሀቡ ይምጡና ከእናንተ ጋር ስላልሽ እኛንም ስማችንን ጠቅሳ ይቅርታ የምትጠይቀው ስለተናገረቻችሁ መሲና ሳሊንም ይቅርታ ተጠይቅ ኖ እኛ ይቅርታ እኔ ይቅርታዋን አልፈልግም። እንዲህ ብዬሽ አላውቅም። በጣም ለይቅርታ ቅርብ ነኝ። ነገር ግን እሷ መጠየቅ ያለባት ሰው ናት። ሀቡ ችግር ይቅርታ አለማድረግ መብትሽ ነው። ማንም ሰው በግድ ይቅርታ ጠይቅ አይባልም። በህግ ሂዱበት፣ ትሄድ ትከሰስ። ነገር ስትታሰር ሌላ ድሃ ሀገራችን ላይ ማብዛት፣ ሌላ ሸክም ሀገራችን ላይ ማብዛት። ይቅርታ ከጠየቀ ሁለተኛ አይለምደኝም ካለ ህይወቱ እንዲቀጥል ማድረግ ነው። እኔ ለዚች ሴት ያሳዘነች ነገር ልጅ ስላላት ነው። ሌላ ምንም ነገር አይደለም። እኔም በስደት ልጆችን ማሳድግ እናት ነኝ። ገባሽ? ስለዚህ ለዛ ነው ይቅርታ ጠይቂ፣ አጥፍተሻል። እሷ እንደውም አላጠፋው ብላ ነበረ የመጣችው። ማጥፋቷን ነግሪያት ይቅርታ ጠይቂ ያልኳት። ገባሻል? በይቅርታ የማይስማማ ሰው አለ? ሰው ሆኖ ማያጠፋል? ማንም ሰው ያጠፋ ሰው ይቅርታ ዝቅ ብሎ አጥፍቻለሁ ይቅርታ ካለ ከይቅርታ በላይ ምን አለ? ምን አለ ከይቅርታ በላይ? ንገሪ። አሁን ምንድን ነው የሚጠቅመን? እቺን አንድ ሰው ወደ ሀገሯ እንደተጣሉ ሆኖ ነው አይደል የሚሉት። ሰሚራ 19 ሰው አምጥታ ነው ሀቡ ሜዳ ላይ ሀዲቃ ላይ ተኛችሁ። የነዚህ ልጆችን ሁሉ ብር እሷ በልጇ ታዘነላት። እነሱ አምጥተው የሚያሰቃዩት እስከዚህ ስራ ውስጥ አይወጡም። ሀቡ እነዚህ አይወጡም። ስለማታውቂያቸው ነው አይወጡም። ማየት እንፈልጋለን። ሁሉም ዱባይ ላይ ያሉ ደላሎች ታስረው ማየት እንፈልጋለን። ሁሉም ላይ ህግ ይፍረድባቸው። ሀቡ ፍትህን የመሰለ ነገር የለም። ግን በወሬ አይደለም ህግ በአይናችን ማየት በተግባር ነው። በተግባር እያንዳንዱ ደላላ ታስሮ ማየት እንፈልጋለን። የላ በቃ ስለዚህ ትሄድ ትታሰር። ስትታሰር እንድትነግሩን እንፈልጋለን፣ እንድናይ እንፈልጋለን። ስለዚህ ወንድሜ በቃ እንግዲህ ላስታርቃችሁ ሞክሬያለሁ። ጥፋተኛ ይቅርታ ጠይቃ ነበረ። ላስታርቅ እሱ ይታረቅ ከፈለ እኔ ስለሱ እኮ አይደለም የበደለ እኛን ይቅርታ አይደለም እንደዛ ካልሆነ ምን ልታደርጊ ነው የገባሽው? እንደዛ ሀቡ ይኸውልሽ፣ አንደኛ መሲን ጥሯት ስላልሽ ነው የመጣሁት ይቅርታ ነው። ስለዚህ ማትፈልጊ ከሆነ እንዲታረቁ ስለማትፈልጊ ነው የገባሽው አይደል? እንዳይታረቁ ኖ ከእሱ ጋር ከእሱ ይቅርታ ካደረገላት ያድርግላት። ነገር ግን 20 ሺህ ድርሃሙን 180 ሺህ እንደገና ደግሞ ከኢትዮጵያ አምጥታ ደግሞ እዚህም ወረቀታቸውን ካንስሌሽን ውስጥ የከተተቻቸው ለእሱ ፍትህ ተሰጥቶት እነዛኞቹስ በቃ ትክክል። እሱ መስማት ማየት እንፈልጋለን። ምንም ደላላ በህግ ተጠይቆ ብሩን የመለሰ አላየን። ምንም ያየነው ነገር የለም። እስኪ አሁን አሁን ይታይ ችግር የለም። የሚመለስላቸው 20 ሺህ ምን ሺህ ሲመለስ አይፈታም። ልጅቷት ሀቡ ምን አለችሽ? አንቺ የለኝም አንቺ ክፈይልኝ ትልሻለች። ባንክ ውስጥ ያስቀመጠችው ገንዘብ ሀቡ መሲ ትታሰራለች እኮ ወደ ሀገሯ ነው የምትላከው። የላትም እኮ የምትከፍለው የጨረሻቸውን ብር አላት። የኢማራት የለኝም ስትል እኮ አስሮ ወደ ሀገሯ ነው የሚልካል። ሀቡ ብር አላት። ሀቡ ብር አላት። ሀቡ እኔ እንደዚህ ተከራክሬሽ እኮ አላውቅም። እንዲሁም ምን ነገር እሺ ነው የምልሽ ተንኮሏን ስላልገባሽ እዚህ ጋር መታ ጨዋ ስለመሰለሽ እኔ ላይ ድንጋይ አልወረውርም። እኔ ንጹህ ስላልሆንኩኝ ማንም ሰው ላይ ድንጋይ አልወረውርም። አምጥታ እዚህ ጣለቻቸው። ምን ይፈጠራል ከዚህ በኋላ? እነሱ እንረዳቸዋለን። ሀቡ በቀደመታ ምን አደረገች? የዚህ የአያና 270 ሺህ ብር የአንደኛው 180 ሺህ ብር በደረሰኝ ደረጃ የአንደኛዋ ደግሞ 20 ሺህ ድርሃም። ይሄን ሁሉ ከኢትዮጵያ እቃ ነው የምታስመጣበት፣ እቃ ነው የምትነግድበት። እራሳቸው እዛ እቃ ካመጣችሁ ከተገበያየችሁ ሰውዬ ጋር መጥተው ነው የተነጋገሩት፣ ህዝብ ፊት ማለት ነው። ያንን ብር ትመልስ እየሰራች አይደለ? ትመልስላቸው። ባወራ እኮ አይደለም ስትናሳይ። እነዚህ ሰዎች ስቲል ድሃ ናቸው። ሌላ ድሃ ጨመርን ሀገራችን ላይ ነው የምልሽ። ትታሰራለች፣ ወደ ሀገሯ ብሎክ ተደርጋ ትባረራለች። እነዚህ ሰዎች ብራቸው ተመለሰ፣ እሷ የምታሰራው ማወቅ አለባቸው። ሀቡ እነዚህ ሰዎች ሀቡ ይኸውልሽ፣ ሀቡ ልንገርሽ፣ አንቺ አሁን ለልጇ አዝነሽ እናት ምስሉሽ ምናምን አዝነሽ አደረግሽ አይደለ? ሀቡ ያንቺን እኮ የህዝቡንም እኮ እረዳለሁ። ሰሚራና እቺ ሴትዮ ከዚህ ነገር ውስጥ አይወጡም። መተዳ ቪዛ ነው የሚያመጧቸው ልጆቹን ሀቡ። ስለዚህ እነዚህ ደግሞ አደም መያዝ አለባቸው። ጥሩ ነው፣ ሂዱበት በህግ ችግር የለውም። እኔ ላስታርቅ ሞክሬያለሁ። በህግ ሂዱበት። እናመሰግናለን። ያ ይሻላል። እሷ ወሬ አላረገኝም። እሷ እንደ ሀቡ አላዘንኩባላትም። ወደ ሀገሯም ከመለሷት ይመልሷት። ግን ይሄም ልጅ ባጠፋው ጥፋት እሱም ዲፖርት ይደረጋል ነው መሲ። የእኔ ወሬ እሱ ነው።
ጉዳይ ስላየው ነው። በህግ 20 ዓመት ሙሉ ፍርድ ቤት ወረቀትና ብር እየጨረሰ እየተመላለስን ይሄዱ ተባዩ። እሷ ታስራ ወደ ሀገሯ ብትወረወር ለኢትዮጵያ አንድ ድሃ ጨመረን እንጂ የኢማራት መንግስት አሰው ቦልኮ ወደ ሀገሯ ይልካታል እንጂ ለእነ አስራ ዋቱ ይቃማ እያሰራ መጥቶ ይሄ ተንከራቶ መደረጉ አይቀር። ሁለቱም ናቸው የሚደረጉት። እሷ የራሷ ጉዳይ። ሀብዬ ከነ ልጇ ብትገባ ምን አይዶን ከ ግን ልጁ ስንት ሺህ ብር ከፍሎ የመጣው ነው። ክብሪትዬ እኔ እሷ እንዳይገባት ማለት ነው። እኔ በጣም ስማርት ስለሆንኩ እሷ እንዳይገባት እሷ ላይ ብቻ ችግር የሚደርስ እያስመሰልኩ ነው። ለልጅሽ አስቢ ብዬ አስጠይቅ የነበረው ለልጁ ምንም ነገር እንዲደርስ እንድትባነን ስላልፈለጉ ገብቶሻል። አውቄ ነው የእሱን ከበር አድርጌ እሷን ብቻ የሆነውን እየኖርን ወደፊት ሁሉንም በአይናችን መኖር ደጉ ነው። እየኖርን እናያለን አለ እኔ ይጀማ የሰረቀችው ብር ያኖራታል። ኢትዮጵያን ብትገባ ምንም አትሆንም። ሀቡ ይሄ ምስኪን ግን ከሀገሩ እንደምንም ብሎ መጥቶ አሁን በይቅርታ ቢያልፍ መልካም ነው ለሁለቱም። እሷ መያዙ አይቀርም ሀቡዬ፣ ኢቨንቹዋሊ ትያዛለች። አውቄ ነው እሷን ብቻ እናመጣ ካለን ሌላ ሀገር ችግር የለውም። ከፈለክ ሳውዲ፣ ከፈለክ ካታር፣ ከፈለክ ኩዌት፣ የፈለክበት ሀገር እንወስድ ካለን አታስብ። አውቃለሁ። ለትብብርሽ አመሰግናለሁ። ግን አንድ ነገር ልንገርሽ፣ ሀይቅ ይዤ ቀርቤላት ሞራል የሚነካ ነገር ስትናገርሽ ፍጥጥ ብላ እኔ እንደ ስህተተኛ ያሳየች ምን አድርጌ ነው? ስህተተኛማ እሷ ናት። ነገርኳት እኮ ስህተቷን እያንዳንዱን አብራረች እኮ ነው። ሲጀመር እኮ 2500 ብር አለች። እኔ የከፈልኩት 1500 ብር ራሱ አለ በካምፓኒ ራሱ ይመሰክራል። እሱ እኮ አሁን 4000 እሱን ኬታም ተከፈልክ? እሱንም ተበድረህ ነው? ሰው ሰጥቶኛው ራሱ የሰጠሁት ሰውዬ ይነግራቸዋል። ራሱ እኮ ይቀርባል። የካምፓኒ ያወጣሁት ወጪ ራሴን የማውቀው ታዩ። እሱን እንግዲህ ፈጣሪ ለሁላችን የሚበል። ግን አንድ ነገር ምነግርሽ በህጉ ትሄዳለች አይደል? አመሰግናለሁ። በህጉ ነው መሄድን። ግን አንድ ነገር ምነግርሽ ማለት ነው ልጅቱ የተሰራው ሴራ አለ። ልጅቱ ሆም ብላ ተደውሎ የመጣች ሌላ ቦታን የነበረች አውቃለሁ። ህገ ወጥ ናት። ሌላ ቦታ ደውሎ ሆም ብላ ከኔ ጋር የሆነ ነገር ለመፍጠር የመጣች ልጅቱ ትቅረብ። በቃ ምንም ችግር የለም። ኢትዮጵያ ገባለሁ። ልጅቱ ትቅረብ። እንዴት ከነሱ ወይቱ ናት ወይ አክስቱ የራሱ ቤተሰብ ናት። ከዚህ ቤተሰቦች ስላሏት ችግር የለም። የሚያሳውቁት ሰው አለ። ፎቶ ያነሳካትና እኮ ናት። እኮ አይቻለሁ እኮ አንተ ፎቶ በራስህ ስልክ ነው ያነሳካት። ፎቶ አነሳሁበት ነገር ይኸውልሽ፣ አንድ ነገር ልንገርሽ። ምንም ችግር የለም። ኢትዮጵያ ልግባ ሪስቶር ስልኬን አደረገው አልኩሽ። እውነቱን እኮ እየነገርኩሽ ነው። ስልኬን ሪስቶር ሲያደረገው በዚህ ሰዓት ውጣልኝ ተቤት ስባል እኔ ምን መረጃ ይዤ ልውጣ? የእሷስ ቪዲዮ የሰራ ነው አስታውቅልኝ ብለህ ቪዲዮ አለኝ ቲክቶክ ላይ ምን መረጃ ያን መረጃ ለማውጣት አዎ ፎቶ አንስቻለሁ። ይህን ስህተቴን ደግሞ አዎ ግን ህጉ ማስጠይቃት ከሆነ እኔ ወደ ሀገሬ የምመለስ ከሆነ ችግር የለም። በህጉ ተቀጥል የሚያስጠይቀው በደንብ። እኔ ግን ሁለታችሁም የአንድ ሀገር ሰዎች ሆናችሁ በእልህ ገለመሌ ምናምን እድሜያችሁን፣ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ከምታባክሩ ሰላም ፍጠሩ ብዬ ነበር። አይ ሰላምና ፍቅር እሱ አያሳድርም። ትክክል ነው። አጥፍታለሁ። ማርያም ብዬሽ ውጭ ላይ መኪና ላይ 3 ቀን አድሬያለሁ። እውነቱ ድንገሩ ከዛ ግን ደህና ሰው ለምሳሌ ቪዲዮ ለቃለሁ ደህና ነኝ እያልኩ ማለት ነው። የተጎዳሁት ማውቀው እኔና ፈጣሪ ነው። ምንም ችግር የለም። በህጉ ትቀጥል፣ እኔም በህግ እቀጥላለሁ። አመሰግናለሁ። አንቺ ቅድም እየተከታተልኩሽ ነበር። ልጁ ይግባ ስትል እንዴ በሚዲያ ምን ችግር አለው? እንዲሁም ታዋቂ ሆናለች ሰትዬም እተዋወቃለሁ ብዬ ነው የገባው። አንቺን በጣም ነው የማመሰግንሽ። ምንም ችግር የለም። ፈጣሪ ያክብርልኝ ወንድሜ። ምንም ችግር የለም። እኔ በሰላም በፍቅር ተፈቶ ለአንድ ቀጥል ይቻላል። ከጸብ ምን ይገኛል? ከመሰዳደር ከምን በፍቅር መፍታት እየተቻለ ምን ያደርጋል? እስኪ ለሄት እንደሚያደርስ እናየዋለን። መሰዳደር በማጋገል ለሄት ያደርሳል። እሷ ህገወጥ ደላላ ነው፣ ባሏ ህገወጥ ደላላ ነው። እሷ ሰሚራን ትስባለች፣ ሰሚራ ደግሞ ያኛውን ህገወጥ ደላላ ትስባለች። ያኛው ገዷል ራሱ በእርግጠኝነት እውነቱ ይወጣል። ዝም ብለሽ ታዩ ስድ በቡ ችግር የለም። በቃ ኤኒዌይ ለማንኛውም ሜቢ ግን አንተ ከሄድክ እናመጣሃለን። እሺ አውራን ሁላችንም ተባብረን የፈለክበት ሌላ ሀገር እንወስድካለን። አታስብ። በቃ ሂዱበትና እና ደግሞ አድርገሻል። ሀቡዬ እናመሰግናለን። ያ ፍቅር ማለት ነው። ሚዲያ ላይ ሰው ገሎን የመጣ እያለች እየለቀቀች ነው። አስተይ እሷ ራሷ ለቀኛለች። ሰው ገሎን የመጣ ምናምን እያለች በራሷ ሆን አሳየን። እስቲ ክፈተው ያለችውን እሷ እንዲህ ዘ ብለሽ ስትገቢ ማለት ነው ኮሜንት ላይ የምትመልስላቸው ልጁ ምንድን ነው እንዴት አንቺ ጋር ደግሞ ቪዲዮ ሰራ ምናምን ይችላል። ሰው ገሎ የመጣው ሌባው ልጅ እያለች እኮ በኮመንት ነው የምትለው ወይንስ በቪዲዮ ሰርታብቅ ነው?
እንደዚህ ሽፍታ ነው ምን እያለች ማለት ነው እኮ። ቪዲዮ ምንድን ነው የሚለው? ኮመንት ላይ ነው እንደዛ የምትለው ብለኛ። ቪዲዮ ምን ብላ ነው የለቀቀችክ? ይኸውልሽ አቡ ማለት ነው ሰው ገድሎ ከኢትዮጵያ የመጣ ነው ያለችው። እንደዛ ብላ ፖስት አለች። እንትና ቲክቶክ ውስጥም ሰርች አድርጋችሁ ገብታችሁ ማየት ትችላላችሁ። ይሄስ እሷን አያስጠይቃትም ወይ? ሲቀጥል ይኸውልሽ አቡ እንደዚህ በፎቶ ምናምን ከሳለሁ የምትል ከሆነ እኔ ለምሳሌ ነው የምልሽ፣ እኔ አልደረስኩባትም፣ አልተናገርኳትም፣ አታውቀኝም፣ አላውቃትም። የኔም ፎቶ ራሱ ፖስታለች። በክስ ከሆነ እኔም ልከሳት እችላለሁ። ምንም አንድ ላይ ተከሳሳችሁ ሁላችሁም ተሰብስባት እና ፋይናሉን ውጤቱን አሳዩ። አቡ እንግዲህ አንቺ የምችውን ሁሉ አድርገሻል። ምን ያህል መልካም ሰው እንደሆንሽም አይተናል። እጅግ በጣም ደስ የሚል ነው። ልጅቷም እንግዲህ እየደወሉም እባካቸው እስቲ ግባና እንደውም እንደዚህ እኛንም በድረናለች የሚሉ ሰዎች እየደወሉልኝ ነበር። መሲ ወለየዋ የምትባል ከዚህ ከኢትዮጵያም አልባሳት የወንድማችንም ሌሎችም በቀደምም እነ መሲ ብርጅስቶም ጋር ሂጄ አንዳንድ ብር የምትቀበልባቸውን ሰዎችንም አግኝተናቸዋል። እኛ አድራሻቸውንም ሁሉንም ያው የምትችዩን ሁለቱም እንዲተርፉ የምችዩ ነገር አድርገሻል። እምለው ነው የሚከብደኝ፣ ግን ወደዚህ ስትመጣ ለብዙዎች ማስተማሪያ እንድትሆን ይሄ ህገወጥ ካለ ህጋዊ ሳይሆኑ ሰዎችን እየወሰዱ የሚያንከራትቱ ሰዎች